ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ዛሬ እንግዲህ በርከት ብለን መተናል። በጣም ወሳኝ የሆኑ ጥያቄዎችን አመነውን አስተያየቶችን እንሰጣለን። በተቻለ መጠን የሁሉም ሰው የሚማርበት የማያዳግም አይነት ማብራሪያ የምንሰጥበት ነው ብለን እንገምታለን። እንግዲህ ከኔ ጋር ጋሽ ደብሩ ይገኛል፣ ወይዘሮ ጽጌረዳ፣ ወይዘሮ አበባ፣ ዶክተር ተስፋዬ፣ መምህር ፋንታሁን፣ አቶ ያሬድ እና አቶ አንተነህ አሉ። እንኳን ደህና መጣችሁ። በቅድሚያ አሜን አሜን። እንግዲህ እስቲ እንጀምረው። ምክንያቱም ብዙ ጊዜ በተለያየ መንገድ የተለያየ አገላለጾች አሉ። በየእዚህም እዛም የምናነሳቸው አንዳንድ እንደ ድክመትም የምናነሳው እኛም ደጋፊዎችም ቢሆን በተለያየ መንገድ የተለያየ ድርጅት በተቋቋመ ቁጥር ወዲያ ወዲህ የምንልበት የምንዋልልበት ምክንያት ምናልባት መሰረታዊ የሆነ መረዳታችን ምንድን ነው የሚለውን ነገር ሊመልስ ስለሚችል ከዛ አንፃር እስቲ የመጀመሪያውን ጥያቄ በጋሽ ደብሩ ልጀምር። እንግዲህ ጋሽ ደብሩ ያው የርዕዮተ ዓለም መርሆ ፍኖት እንደዚህ እየተባለ የሚነገሩ ጉዳዮች አሉ በየጊዜው። የአማራው ትግል እንግዲህ ጠንካራ ትግል ነው። 3 ዓመት አካባቢ ሆኖታል። ግን እዚያም የሚያስተቹ ነገሮች ስላሉ ሁለት አባባሎች አሉ። ሆነን ለመናገር አንዳንዱ የሚያድነን አማራነት ነው፣ ስለዚህ በዛ ብቻ ነው፣ ሌላም ነገር እንዳታነሱ፣ በዛ ውስጥ ጥያቄዎች አሉን እና እነሱ ጥያቄዎች ሁሉ መመለስ አለባቸው የሚል አለ። ሌላው ደግሞ አይ እኛ አሁን የህልውና ትግል ነው፣ የህልውናውን ትግል አነስ በማድረግ እንደውም በቀላሉ ልክ ይሄ የአደጋ ጊዜ ምላሽ ይመስላል። ያ ደግሞ በአንዳንዶቻችን እኔም ጨምሮ ለምሳሌ እንደ ይሄ ምንድነው የአደጋ ጊዜ ምላሽ ከሆነ ደንዋት እዛ ሄዶ ተከላከለ ከዛ በቃ ቁጭ ነው፣ እንዴት ነው የሚደረገው ዘላቂ ነገር ውስጥ የሚል ጥያቄም ስላለ በእነዚህ በሁለቱ ጉዳዮች ላይ የማያዳግም የምትለውን እስኪ ማብራሪያ ስጠን ጋሽ ደብሩ። ካንተ ልጀምር። እግዚአብሔር ይስጥልኝ ሰለሞን። አማራ አንድ አባባል አለው፣ ትኩስ ሬሳ የደረቀውን አስረሳ ይላል። ለቅሶ ላይ ብዙ ጊዜ ሰው በሚሞትበት ጊዜ ለቀስተኛው የሚያለቅሰው ለሞተው ብቻ ሳይሆን ሌላ ለቀበረው ለሌላ ዘመዱም ጭምር ነው፣ ሐውልቱ ምኑን እያየ። አሁንም አማራ በትንሹ ባለፉት 90 ዘመናት እኛ ቀለም ቆጠርን ተብዮች በእኛ ዘላልነት ከጠላት ከማበር ወይም በጊዜ ተገቢውን ነገር ባለማድረግ ባለፉት 90 ዘመናት በትንሹ ከጠላት ከወረረ ኢትዮጵያን በሁለተኛ የጣሊያን ወረራ እስከ ዛሬ ድረስ ባለፉት 90 ዘመናት አማራ በሰላም የኖረባት ጊዜ 33 ዓመት ብቻ ነበር። ከ28 እስከ 33 በነቂስ አማራ ብቻ ነበር በጠላትነት ጣሊያን ፈርጆ የፈጀ የነበረው። ወደ 1 ሚሊዮን ሕዝብ ካለቀው 95 በመቶ አማራ ነበር። በቀዳማዊ ኃይለ ሥላሴ ጊዜ ብቻ ነው እንደቀረው ኢትዮጵያ በሰላም ሊኖር የቻለው። 17 ዓመት ዛሬ የቢቢሲ ማነው የአሜሪካ ምንድነው ስሙ ሲአይኤ በትክክል እንዳለው ኢትዮጵያ አብዮት የሚባለው የጋላ አብዮት ነው፣ አማራን የማጥፋት አብዮት ነው ብሎ ነው እንትን ያለው። 17 ዓመት ሙሉ አማራ ሲጨፈጨፍ የዳር ሀገሩ በተለይ ነፍጠኛው የኔ ዘመዶች ሀብት ንብረታቸው ተቀምጦ ብረታቸው ተወጥቶ ተቀጥቅጦ ነው እንግዲህ ለዳር ሲሳሳ መሃሉን ተነሳ ይላል አማራ። እና ከዚያ በእንትን ብለው ለ28 ዓመት ትግሬ ከኦሮሞ ተብዮች ጋር አማራን ሲጨፈጭፍ እንደገና ለብቻቸው በፊናቸው አግኝተውት ይኸው ለ33 ዓመት ብቻ ነው ባለፉት 90 ዘመናት አማራ በሰላም ሊኖር የቻለው። ይሄንንም በቅጡ አልተገነዘበው ነበር አማራ በአማርነቱ እችን ሀገር ኢትዮጵያን ከእግዚአብሔር ቀጥሎ የፈጠረ 94% ኢትዮጵያን አረብኛ ያሰማራና ለቀሩት ኢትዮጵያኖች ህልውና ዋልታ ምሰሶና ማገር የነበረ ህዝብ ዛሬ በጠላትነት ተፈርጆ ይሄ በሚደረግበት ጊዜ ይህን ያህል ዘመን ፈጀበት አማራው ለመቀስቀስ
እና የደረጃ የግንዛቤ ጉዳይ ነው። በርካታው ይሄና ለሚባለው በየቀኑ አማራው እየጎሸ የሚመጣው እስከ ዛሬም ድረስ ኢትዮጵያ ነኝ በኢትዮጵያዊነት ኢትዮጵያ ነኝ ለአማርነት መቆም ማለት አማርነት ኢትዮጵያን የከዳ እስኪመስለው ለፉት ያው 90 ዘመናት አማሮች ከስልጣን በተገለሉበት ጊዜ ሁሉ አማራ ሲፈጅ የነበረ ነው። በጠላት ጣሊያን 17 ዓመት በእነ መንግስቱ ኃይለማርያም በነ ደበላ ዲንሳ በነ ተካት ሁሉ በነ ምንትሴዎች ሲጨፈጨፍ የነበረው ሀብት ንብረቱ ተወርሶ በአማርነቱ ነበር። ተከታታይ የትግሬ ወያኔና የነኚህ የኦሮሞ ተብዮች ጣምራ መንግስት ህገ መንግስት ቀርጾ አማራ በፈጠራት ሀገር ከእግዚአብሔር ቀጥሎ በጠላትነት ተፈርጆ እስከ 9 ሚሊዮን ህዝብ የተፈጀበት ከዚያ በላይ የተሰደደበት እንትን ነው። ስለዚህ የአማራውን ሁኔታ በዓለም ተደርጎ የማይታወቅ በህዳጣን በርካታ ህዝብ የተፈጀበት ግንትን ነው እና አማራው ዛሬ በየቀኑ እያወቀ እየተገነዘበ የጠላቶቹ ምንነት እየተረዳ የሚሄድ ህዝብ ነው እና የአማራ ርዕዮት ምንም እንትን ይባል እነኚህን ዛሬ ለዚያ ያበቁትን በትንሹ ባለፉት 50 ዘመናት ይቅር ባለፉት 34 ዓመታት በህገ መንግስት ቀርጸው አማራን ለማጥፋት የተሰማሩ የዶለቱ ምን ያሉ እነኚህ ለፍርድ የሚቀርቡበት አማራው ብቻ ሳይሆን የቀረውም ኢትዮጵያዊ ግፍ የተፈጸመበት ለፍርድ የሚቀርብበት ጉዳይ ነው። ዛሬ የአጣዳፊ ከሁለተኛው ዓለም ጦርነት የተለየ ጉዳይ አይደለም። የበርካታ ሀገሮች ሁኔታ ነው እንጂ እና እነኚህ ዛሬ ስልጣን ላይ ፋኖ ስልጣን ይዞ አማራው መንግንትን እነኚህን ሰዎች የኢትዮጵያን ባላንጦች አያት ቅድመ አያቶቻቸው አድርገውት እንደነበረው ከ25 ሺህ አርበኞች 23,500 አማራ ነበር። ስለዚህ ምንም የተለየ ነገር አይደለም። ወትሮም ኢትዮጵያ ያድርግ የነበረው አማራ ነው። አሁንም ፋኖ የአባት አያቶቹን እንትን የመመስረት ግዳጅ አለበት። ባጭሩ ያልበል ይሄ ነው እንትናችን ባጭሩ። አመሰግናለሁ። አገሩን ይረከባል ነው ባጭሩ እና ያስተዳድራል አገሩን ነው። በጣም አመሰግናለሁኝ። አሁን እንግዲህ ወደ ዶክተር አበባ ወደ ሁለታችሁ ልምጣ። ዶክተር አበባና ወይዘሮ ጽጌረዳ ከዛው ወደ መምህር ፋንታሁን ሄዳለሁኝ። እንግዲህ ከይቅርታ ጋር ነው አንዳንድ ጊዜ በእድሜ አነስ ማለት ትንሽ ወደኋላ ያስቀራል መሰለኝ። እሱን እንትን በሉ። ግን ያው ሁላችንም አጠር ባለ መንገድ ስለምናገር ችግር አይኖረውም። እንግዲህ ከዚሁ ጋር አያይዘሽ ዶክተር አበባ እነዚህ ሁለት ቅድም የጠቀስኳቸው ነገሮች እንዳሉ ሆነው አሁን ጋሽ ደብሩም የተናገረው ነው፣ አንቺም በተለያየ መንገድ ተናግረሽዋል እና እንግዲህ ይህ ርዕዮተ ዓለም ደግሞ በሰነድ ተቀርጾ ለህዝቡና ለታጋዩ በበቂ ሁኔታ ደርሷል ወይ ማለት እንችላለን ወይ ከዚህ አንጻር? ምክንያቱም አንደኛ ምንድነው ሪሊ ርዕዮተ ዓለሙ የአማራ የሚለውን ባጭሩ ካልሽ በኋላ ያው ቢደገም ደግመሽው፣ ከዛ ግን ይሄ የሚያስፈልገው ርዕዮተ ዓለም ተቀርጾ ለእያንዳንዱ ደርሶታል ወይ ለእያንዳንዱ ባልንም አብዛኛው ተረድቶታል ወይ የሚለውንም እስኪ አብረሽ ገምግሚው አብረሽ እሱን ለማለት ነው ዶክተር አበባ። እሺ ጥሩ ጥያቄ ነው። ነገር ግን አጠር ባለ መልክና ጊዜያዊ መልስ እንዲሰጠው፣ ምክንያቱም ይሄ ሀሳብ ብዙ ጊዜ ተነስቷል፣ ብዙ ጊዜ ተተንትኗል። ርዕዮተ ዓለምን እኔ አሁን ምናልባት ወደኋላ ዶክተር ተስፋዬ ተነትነው እንደሆነ እንጂ የዓለምን የምናይበት መነጽር ማለት ነው። ስለዚህ እሱን እንቀንስና ከዓለም ቀንሰን አማራው የራሱን አሁን ያለበትን ሁኔታ እንዴት ያየዋል ነው ያለበትን ሁኔታ እንዴት ያየዋል፣ እንዴትስ ይመልሳል። እና ዶክተር ደብሩ ካለው ብዙ የምጨምረው ነገር የለም። የምጨምረው ነገር ከጥያቄ ውስጥ አንድ ነገር ነበረ፣ በኢትዮጵያዊነቱ ወይስ በአማራነቱ ወይስ እንደዚህ የሚል ነገር ያነሳው ነበረ መጀመሪያው ላይ። ጠላትም ለምን ተደረገ የሚለውን እና አጠር አድርገን በድፍኑ በውስጡ ብዙ ነገሮች ያሉ ነገሮች ነው እኛ የምንወረውረው ለአድማጮቻችን እንዲወያዩበት ፈተው እንዲመለከቱት እንጂ ሁሉ ነገር በዚህ ተንትነን የምንጨርሰው አይደለም። ስለዚህ
አማራው ለምን ጠላት ሆነ ከመጀመሪያው? አሁን ቅድም እንዳለው ለ30 ዓመት ብቻ ነው ለ20 በሰላም የኖረው። እኔ እንደውም ከዛም በፊት ብዙ ኢላማ ተደርጓል። በውጮቹም ሆነ በራሱም ሁልጊዜ የምታነሳው ነው ዶክተር ደብሩ ብዙ ወረራ ደርሶበት በዛም ብዙ ተጎድቷል። ነገር ግን ለምንድነው ጠላት የሆነው? ይሄንን ለሁለት ነገር አሁን ላለንበት ለፋኖም ትግል ግንዛቤ እንዲሆን አማራውም የሚንቀሳቀሰው አማራውም እንዲመለከተው ዝም ብሎ አማራ ስለሆነ አይደለም ጠላት የሆነው ብዬ ነው የማስበው። ወይም ደግሞ እነዚህ አሁን የመጡ አወናባጆች አሉ። አማራው ጠላት ለውጮቹም ወኪል እንደ ጠላት እንዲፈረጅ የተደረገው ደብሩ ከጠቀሰው ላይ መስራች ህዝብ በመሆኑ አገር ወዳድ ህዝብ በመሆኑ ነባር ህዝብ በመሆኑ የስልጣኔ መፍለቂያ በመሆኑ ከሌሎች ጋር አብሮ የመኖር ችሎታ ስላለው ለነፃነቱ በጣም ቀናተኛ የሆነ ህዝብ ስለነበረ መንፈሳዊነትና ጀግንነት የነበረው ህዝብ ስለነበረ ነው እንጂ ዝም ብሎ አንድ ትግሬ ወይም አንድ ኦሮሞ ስለጠላው አይደለም። በጥላቻ መልክ ስለማንነቱ በውስጡ ስላሉት እሴቶች ሀገርን የመፍጠር አስተባብሮ የማስተዳደር እነዚህ ሁሉ እውቀትና ጥበብ የነበረው ስለነበረ ኢትዮጵያንም ሆነ ያንን አካባቢ ለመግዛት በተለይ ለውጭዎች የማይመች ህዝብ በመሆኑ ነው። በተለያየ መንገድ አሁን ላለን ሁኔታ ተቀርጾ የገዛ ወገኖቹ ጠላት ሆነው እንዲመለከቱት እንጂ አንዳንድ አወናባጆች አሁን ይሄ የተነሳው ጥያቄ አይነት የብሔር ነው ራሱን መጀመሪያ ያውጣ አማራ አለ ወይስ የለም እንደዚህ በማወናበድ ውዝግብ ያለበትን ሐሳብ ማዘውተር ጥራት እንዳይኖር ማድረግ እነዚህ ሁሉ የስነ ልቦና መሳሪያ የሳይኮሎጂካል ጦርነት መሳሪያዎች ናቸው። እነዚህን ከሚያካሂዱብን ሰዎች አሁን ሰሞኑንም የምናውቀው ነው። ይሄም ጥያቄ አማራ አለ የለም እያለ ይሄ ተዘናጋውን ህዝብ ያልጠረጠረውን ህዝብ ሊያወናብድበት የሚፈልግ እንደና አንዳርጋቸው ጽጌ አይነቱ እዚህ አካባቢ አንድ ወንድም ነበረ በትናቸው ነበር የሚለው አንዳርጋቸው ሳይሆን የእውነት ስሙ የዛሬ 15 ዓመት ጽጌረዳ ታስታውቻለሽ? ዶክተር ተስፋዬም ታውቀው ይሆናል። ሰውየውን በትናቸው ነበር የሚባለው። ታግለን ነበረ። ሐሳቡ የሚደረገው ነገር በሙሉ የፈለገውን በአማራ መልክ የሚምጣ በኢትዮጵያዊነት ሁለቱንም የሉም ያለ ነው። ኢትዮጵያ ዝም ብላ የዲቃላዎች እንትን የፈጠሯት እነ ኦኤልኤፍን እነ ቲፒኤልኤፍን የሚያምኑት የፈጠሯት ሐሳብ እንጂ እውን አይደለችም ያለን ነው። ኢሉዥን ነው ብሏል። አይ ቲንክ ተስፋዬ አንድ ጽሁፍ ላይ ያስቀመጥከው ይመስለኛል። አማራንም በሚመለከት አማራ ዝም ብሎ እንደ ቋንቋ ምናምን እንጂ እንደ ነገድ ህልውና ያለው አድርጎ አያስበውም። ይሄ ለማወናበድ ነው፣ ለመቀስቀስ አስፈላጊ ሆኖ አይደለም ለማለት ነው። ዶክተር ሰለሞን ይሄ አስፈላጊ ለማወናበጃ የተኛን ሰው አውቆ የተኛን ብትቀሰቅሰው እንደሚባለው በዛ መልክ እንድንዋዥቅበት እንጂ ጠፍቶና አይደለም ለማለት ነው። አማራ እንደ ነገድም አለ፣ እንደ ሌሎች ግን ጎሳዎች ማንነቱን ፖለቲሳይዝ አላደረገም፣ ለሸቀጥ አላቀረበም፣ ባህሉንም አይሸቅጥበትም፣ ፖለቲሳይዝም አላደረገውም። ኤትኒሲቲውን ነገዳዊ ማንነቱን እንደያዘ ኢትዮጵያዊነትንም መስርቶ ቅድም እንዳልከው ማገር እናንተን ሆኖ የኖረ ህዝብ ነው። ይሄ ማለት ግን የለህም ማለት አይደለም። ይሄን ያለው የለህም የሚልበት ምክንያት እንዳይኖር ስለሚፈልጉና ያን ስራ ከቲፒኤልኤፍ ጀምሮ አንዳርጋቸው ጽጌ አንዱ ወኪላቸው ይሁን እንጂ መሰሎቹ አስመሳይ ፖለቲከኞች አስመሳይ ግን ሌላ ተልእኮ ያላቸው ግለሰቦች የእሱ አይነት ሰዎች በግንቦት 7 በለው በኢዘማ ነው ምናምን በአርበኞች ግንባር በተለያየ ቦታ ገብተው የኢትዮጵያን ህዝብ ትግል ወደኋላ እንዲሆን የአማራውን ደግሞ ብሶት እየባሰ እንዲመጣ አሁን ደግሞ ጭራሽ ፋኖ ከተነሳ በኋላ የፋኖም ትግል እንዳይሰምር 3 መንግስት ላይ እንዲያደረገ ነው። በኩራት ነው የሚናገረው አንዳርጋቸው ጽጌ። ቲፒኤልኤፍን ከሞት ያዳንኩ ነኝ እኔ ነኝ ነው ያለው። አብይን ከሞት ምንድነው ፍኖተ ምንድነው የምትሉት ሰጥቼው የሚሰራ ነው የሚለው። ይሄን የምንልበት ምክንያቱም ዶክተር ደብሩ ብዙ ጊዜ አሁን እንደው ይሄንን ሰው ብለን እንዲህ አይነት አስተሳሰቦችንስ ለምን እንናገራለን ይላል።
በአንድ በኩል እውነት ነው። በሌላ በኩል ግን ህዝባችን አንደኛ የዋህ ህዝብ ነው፣ አልጠረጠረም። እንዲህ አይነት ኃይሎች ከውስጡ ይፈልቃሉ ብሎ ስለማያስብ ማሳሰቡና ማመላከቱ ተገቢ ነው ከሚልም ነው እኛ ይሄንን ማስጠንቀቅ አለብን ከሚል ነው። ስለዚህ ይሄ ርዕዮት ላልከው የምናየው አሁን የአማራውን ሪያሊቲም ሆነ የኢትዮጵያን ሪያሊቲ የመጀመሪያ ህልውናዬን ሳስጠብቅ ዘላቂነቴንም አብሬ ያስጠብቃለሁ። የሚለያይ ነገር አይደለም። ለእነሱ መልስ ለመስጠት ብለን ሳይሆን ይሄ ራሱ ማጥራትና አወናባጅ መሆናቸውን ማመላከት የግድ ስለሆነብን ነው። የግድ ስለሆነ አስፈላጊ ስለሆነ ነው። ምክንያቱም ተደግሞ እንደገና ደግሞ ግንቦት ሰባት አንሰራርቶ ለሚቀጥለው ደግሞ ፍኖተ ካርታ ሰጥቶ የሀገራችን መጥፊያ ለማድረግ ስራ ስለሚሰራ ያን ለማሳሰብ በሚል ነው። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ወዲያው ቶሎ ልቀጥልና ወደ ወይዘሮ ጽጌረዳ እስኪ ባንቺስ በኩል ይሄ ነገር ተቀርጾ ብዙ ስለሚያወዛገብ ነው። አንዳርጋቸውንም በሚመለከት እውነት ለመናገር ያው ደፋር ነው እሱ፣ ምንም ድፍረቱ ልክ የለውም እና መጽሐፉ እንኳን እንትን ሲል እዚህ ሀገር ሂስቶሪያን የለም ብሎ ነው የሚጀምር ድንቁርና ያለበት ሰው ነው እና በጣም አይ ነው አንዳንድ ጊዜ ኩዌስችን አደርጋለሁ ምንድን ነው ይሄ ሰውዬ ትምህርቱን ብዬ ጠይቃለሁ። ወይ ወደዛ ፐርሰናል ነገር ውስጥ አልገባም እንጂ ስለዚህ ምንድን ነው አሁን እንግዲህ አማራው እንዲህ አይነት ሰዎች ሲመጡ ራሱን ጠንከር አድርጎ መገኘት አለበት። ስለዚህ ልክ በአንዳንድ ግጥሞች እንደምንሰማው አዎ አማራ ነኝ እንጂ የሚላል ለምሳሌ አንድ ግጥም በጣም እኔ ልቤን የነካው ግጥም አለ እና እንደዛ ደፍሮ የመናገር አይነት ባህሪ እንዲኖረው አይ እኔ እንዲህ ነው ርዕዮቴ ግቤ ይሄ ነው በቃ በዚህ መንገድ ከሆነ ተከተሉኝ ካልሆነ ሌላም አትሳተ ምናምን የለበትም ወይ እንደዛ አይነት ነገር ማለት የለበትም ወይ የሚለውን እስኪ ላንቺ ድሉን ልስጥ ትንሽ በዚህ በአማራነት ጉዳይ ላይ። አመሰግናለሁኝ። ዶክተር ደብሩም ዶክተር አበባም ያሉትን በመደገፍ አማራ ማን ነው ለሚለው ጥያቄ በመጀመሪያ እናሰምርበት። ቻናው ስታክ አድርጋለሁ። ይሰማል? አዎ ይሰማል። እና የአማራ ማንነት በሚለው አቅጣጫ ስናየው የሰው ልጅ ከተፈጠረችበት ከተባለው አገር ኢትዮጵያ ከመሰረት ያደረገ ክሬድል ኦፍ ማንካይንድ ከመጣበት ድንቅነሽ ወይም ሉሲ የምንላትን ከመሰረቱት ከመጡት ቦታ የተወለደና የታቀፈ ነው። እሱም ከክርስቶስ ልደት በፊት እንዳውም በአባይ ቫሊ ሲቪላይዜሽን ካሜት የሚባሉት አማራዎች የኖሩበት አማራዎች የስልጣኔ ምንጭ መሆናቸውን ያሳዩበት፣ ይኸውም የስልጣኔ ምንጭ ማለት ግብርና ኢንትሮዲውስ ያደረጉ ናት። ለኢትዮጵያ ብቻ ሳይሆን ለአፍሪካ ብቻ ሳይሆን ለዓለም ያስታወቁ አማሮች ናቸው። ይህንን መጽሐፍ የአማራ ማኒፌስቶ ይባላል። 4 ሰዎች ሆነን ያዘጋጀነው ነው። ማነው ግሎባል አማራ ውስጥ ሆነን ነው። ፕሮፌሰር ይፍሩ እሳቸው አሁን በህይወት አልፈዋል። ሜን ሮል የተጫወቱት እሳቸው ናቸው። በዚች በካሜት ያለችውን እንደው ላንብብላችሁ ለጥቂት። ምን ይላል? በዚህ አይነት የአማራ ማንነት የሚጀምረው የቅድመ ታሪክ ዘመን ኬሜት ተብሎ በሚጠራው የአባይ ሸለቆ በሚባለው ስፍራ ነው። ይህም ስፍራ በጥቅሉ የአባይ ሸለቆ ስልጣኔ ይባል እንደነበር በተለያዩ ታሪክ ጸሐፊዎች ተመዝግቧል። ይህ አገር ኬሜት ተብሎ የተጠራበት ዋነኛ ምክንያት በዘመኑ የነበሩት ሰዎች ጥቁር አፍሪካዊ ስለነበሩ የጥቁር አገር መሆኑን ለማረጋገጥ ነው። ነገር ግን አንዳንድ የታሪክ ጸሐፊዎች ካሜት ማለት የአፈሩን ጥቁርነት እንጂ በአገሩ የሚኖሩትን ሰዎች አይደለም በማለት አጥብቀው ይከራከራሉ እያለ ይሄድና ይሄ የተሰጠን ማንነት ከውጭ የመጡ ናቸው የሚባለው በጣም የሚገርምና ከታሪክም ውጭ
ብዙ ጸሐፊዎች ተናግረዋል። ሆመርን ጨምሮ ስለ ኢትዮጵያ የተናገረው አለ። ወደፊት እንነጋገርበታለን። እና አማራን ለማሳነስ ብሎም ለማጥፋት ሲስተሚክ በሆነ መንገድ በቀጥታ አሁን ዶክተር ደብሩ እንዳለው ለ33 ዓመት ነው በሰላም የኖረው። ያ ደግሞ ለምንድን ነው የሆነው የሚለው በውጭ በኩል ያለውን ታሪክ ብንገነዘብ የአባይ ሁኔታ የአባይ ወንዝ አጼ ዘርዓ ይድረስ በ15 ሴንቸሪ አባይን እገድባለሁ ብሎ ከፖርቹጌሶች ጋር ተወያይቶ ነበር። ከዛን ጊዜ ጀምሮ ጠላቶች ከያለበት ምክንያቱም ኢትዮጵያ በሁሉ ነገር በአዝርዕትም በውሃም የታደለች ናት። 8 ውሃዎች ይወጣሉ ከኢትዮጵያ ይፈሳል። እና ይህን ሀገር በዚህ ላይ ኮስት ላይን ነው ለመቆጣጠር ብዙ የውጭ ሀገሮች ጓግተው ሲኖሩባት ነበር። እና ጀማል አብደል ናስር ኢትዮጵያን ጃንሆይ ግድቡን አሰራለሁ ሲሉ 12 ቢሊዮን ካወጡ በኋላ እንትኑ ከተጀመረ በኋላ እንዲወገድ በማድረግ ምን ማድረግ ጀመረ? ገንዘብ እየላከ ኦኤልኤፍን፣ ቲፒኤልኤፍን፣ ኦኤልኤፍን እና ሻቢያን ያሰለጥናል። እና ዩኒቨርሲቲ የኢትዮጵያ ዩኒቨርሲቲ ድረስ ገንዘብ እየላኩ በኤትኒክ ፖሊሲው ኢትዮጵያ እንድትከፋፈል ያን አይነት ቅስቀሳ ሲያደርጉ ቆይተው ይሄው በዛ ላይ ብዙ መጽሐፎች ተጽፈዋል። ኢንክሉዲንግ እነ መረራ ጉዲና የጻፉ ኤትኒክ ፌዴራሊዝም የሚለውን እዩት፣ አንብቡት። ውስጡ ያዘለው አረንጓዴ ቢጫ ቀይ ለብሶ ግን ውስጡ ያለው መርዝ ነው። እና ያንን በመከፋፈያ በእነሱ ማለት ነው እኛ ታሪካችን በደንብ ተቀርጾ የተቀመጠበት ሁኔታዎች አሉ። እና ኢቨን ኢፍ ዊ ጎ ባክ ቅድም ያልኩት ካሜት የናይል ቫሊ ሲቪላይዜሽን የእኛ ታቦት እኮ እንትን ውስጥ ተገኝቷል። ታሪካችን ታቦታችን ኢጅፕት ውስጥ እና አንዳንድ መጽሐፎችም እንደውም ፋሮስ ከኢትዮጵያ ከዛ አካባቢ እንደሚመረጡ ንጉሳት እና ይህንን ትልቅ ታሪክ የሰራ ህብረተሰብ ባጭሩ አሳንሶ አኮሳምኖ ለማጥፋት በውጭውም ዓላማ የተጠለፈው አስተሳሰባቸው የራሳችን ወገኖች ማለት ነው እና ይህን ያደረሱት ነው። ስለዚህ አሁን ያሉት በኤትኒክ የተከፋፈሉት እንዲሁም ደግሞ እሱን ደግሞ አጡፈው አማራ አይኖርም፣ አማራ እንዳውም የለም ተበታትኖ የሚኖር ነፃ ህዝብ ነው። ምን ማለት ነው ያ? አቶ አንዳርጋቸው ያሉ ምን ማለት ነው ያ? እና አማራ ነፃነቱን የሚያውቅ በራሱ የሰልፍ ምንድን ነው የሚባለው በራሱ ፐርሰናል ሊበርቲ በአማርኛ ለሌላው የሚኖር እግር አጥቦ የሚያስተኛ እንግዳ፣ ሃይማኖትን የሚያከብር፣ ሁሉን ሰው እኩል የሚያይ፣ አገርን በሰፊው የሚያይ፣ በገዛ አገሩ የትም ሄዶ የሚኖር። በነገራችን ነፃ ማለት ሁሉም ነፃ ነው። ጋምቤላው የትም ሄዶ መኖር ይችላል። ኦሮሞ የትም ሄዶ መኖር ይችላል። ትግሬው የትም ሄዶ መኖር ይችላል። አማራ በየቦታው አለ። ለምንድን ነው ይህንን መመርመር ያለብን? ምን ያህል ኒውክለስ ሆኖ ስለቆየ ነው እዚህ ደረጃ የደረሰው የሚለውን እሱን መገንዘብ አለብንና አማራ ታሪኩ በጣም እንዳውም ገና ብዙ በጥልቅ መመራመር ያለብን ሁኔታ ነው። አመሰግናለሁ። ያው አማራነትን ነው ጉልተሽ ተናገርሽው። በጣም ጥሩ ነው። የሂስቶሪካል ነገሮች እንግዲህ የተለያየ አጻጻፍ አለ። እሱም መጽሐፍም አውቀዋለሁኝ። ሌላም እንደዚሁ ፕሮፌሰር ሀብታሙም የጻፈው ጽሁፍ አለ። ያው ታሪክ ተመራማሪዎች ሁልጊዜ የሚከራከሩበት ነገር አለ። ግን ዋናው ነገር በአማራነትን በሚመለከት ጉዳይ ነው። ስለዚህ ይሄ አማራነት ካለ እንግዲህ ካለ ሶሪ አነጋገሬ አማራነት ርዕዮተ ዓለም ያለው ነው የሚለው ላይ ብዙ ክርክር የለንም። በዚህ ጉዳይ ላይ እንዳየነው ከሆነ አሁን እስካሁን በተሰጠው አስተያየት ብቻ በቂ ነው እና
ግን አሁን ጠለቅ ብዬ እስቲ ማየት ፈልጋለሁ ሁለት ነገሮችንና እንትን ልበላ እንግዲህ በየተራ እንድታቀርቡልኝ ፈልጋለሁ። መጀመሪያ መምህር ፋንታሁን ከዛ ዶክተር ተስፋዬ። መምህር ፋንታሁን የምታይበት መንገድ አለ፣ ዶክተር ተስፋዬ ደግሞ ከፖለቲካል ሳይንስ የሚያየው ጉዳይ አለ፣ ሙያውም ወደዛ ቀረብ ስለሚል ማለት ነው። እና እስቲ ከዛ አንጻር አማራነት እና ኢትዮጵያዊነትን፣ ምክንያቱም አንዳንድ ጊዜ ተጃምሎ ይሄዳል፣ አላስፈላጊ ክርክር ነው እንላለን፣ ብዙ ጊዜ ተነጋግረናል። እኔም የማይበት ነገር አለ፣ በኋላ መናገር እችላለሁኝ። እስቲ መጀመሪያ መምህር ፋንታሁን፣ ይሄ እንግዲህ ሁለት አንዱ የአደጋ ጊዜ መከላከል ነው ህልውና ብለው የሚያሳንሱ አሉ፣ አንዱ ደግሞ ነው ርዕዮተ ዓለም አለው እንጂ እስከ መጨረሻው ይሄዳል፣ አገሩንም ይረከባል፣ አገርም ያስተዳድራል የሚል አባባል ስላለ እነዚህም ሁለቱን እስኪ አወዳድረህ ሰው ሊጨብጥ የሚገባውን ነገር እስቲ ያስረዳን መምህር ፋንታሁን። እግዚአብሔር ይስጥልኝ ዶክተር ሰሎሞን። ሌሎቻችሁ የተናገራችሁትም የሚጎረብጠኝ ነገር የለም። በእውነት በዛ መስመር ነው የምናገረው። ትንሽ የምንጨምረው ምንድን ነው፣ ወደ መሰረቱ እንመለስ ነው። ሁል ጊዜ የምንቸገረው ከግንዱ እየራቅን ስንሄድ ቅርንጫፎቹ ላይ መነጋገር እንጀምራለን። ግንዱ እዚህ ታች ነው፣ መሰረቱ ስሩ። ቅርንጫፉ ከፍ ሲል ግን ያው ከግንዱ ርቆ ሊያፈራም ሊያብብም ወደ ፀሐይ ብርሃን ፍለጋ እንደዚህ ራቅ ይላል። አሁን በጫፎቹ ላይ ስንነጋገር መሰረቱን እንተውና ብዙ ጊዜ እንቸገራለን። ለዛ ነው የማይጸድቀው የምንነጋገርበት ነገር፣ ባለቤቱን ግንዱን ስለምንተው እና እኔ የምናገረው ከዛ አንጻር ነው። የእኔ ማያ እንደምታውቁት ሁል ጊዜ ከኦርቶዶክሳዊ አስተምሮ ማያ ውጭ ምንም ቢሆን መናገር አልችልም በእውነት። ምክንያቱም ፍጹም ነው ብዬ ስለማምን ነው። ፍጹም ነው ብዬ ስለማምን ነው። ግንዱ ምንድን ነው ካል የሁሉ ነገር ግንድ መነሻችን ነው። አሁን ቅድም ወርልድ ቪው ወይንም ማዕቀፍ ሐሳቢ ፖለቲካዊ ርዕዮት፣ አሁን ርዕዮት ራሱ ከወርልድ ቪው በታች አድርጌ ነው የማየው። ወርልድ ቪው አለ፣ እዛ ስር ፓራዳይሞች አሉ። በየጊዜው ፓራዳይም ሺፍት እንላለን። ለምሳሌ ፕራክቲካል የሆነ የሚጨበጥ ነገር ላይ ስንነጋገር ዝቅ አድርገን ነው የምናየው፣ ሁሉንም በአንዴ ስለማናነሳ። ግን ግንድ መተው ሁል ጊዜ ቅርንጫፍ ላይ ያነጋግረናል። ግንዱን ሳይ እኔ አማራነትን ለምሳሌ ጀርመንነስ ወይንም ኦሮሞነስ ወይንም ትግራዋይነት ብለው ልሂቃን ፈጥረውታል። በተፈጥሮ የተገኘ ሳይሆን ፖለቲካ ያስገኘው ነው። ኦሮሞማ ፖለቲካ ያስገኘው ነው። ትግራዋይነትም ፖለቲካ ያስገኘው ነው። እዛ ያሉትን 9 ማህበረሰቦች ኢሮብንም ሌላውንም ምናምን አማራውንም ቢሆን ከወሰድከው ጨፍልቀ ትግራዋይነት የሚባል ማንነት ትሰጠዋለህ። ከዛ ርዕዮት ትሸጥለታለህ፣ አርቲፊሻል ርዕዮት ትሸጥለታለህ። ከዛ ሞቢላይዝ ታደረገውና ወይ ለጥፋት ወይ ለመልካም ታደረገዋለህ ሰውን። ይሄ ሊቃን ስራ ነው። ወደ አማራ ስንመጣ ግን እንደዚህ አይነት አርቲፊሻል ማንነት አርቲፊሻል ርዕዮት ልንሰጠው ነው የምንወያየው አይደለም። ግንዱን ሳንተው በልሂቃን ተፈጥረው ለዚህ ግንድ ተጻራሪ የሆኑትን ሰዎች ለማሸነፍና ዋናው ግንድ ራሱን እንዳያጣ ነው፣ ጠላቶቹን እየተዋጋ እነሱን እንዳይመስል ነው። አሁን ወያኔ ጋር እንሰራለን ምናምን የሚባለው ሰው ራሱን የተወ ነው፣ ራሱን ትቷል፣ ከግንዱ ርቆ ሄዷል። ስለዚህ ለእኔ አማራነት በጣም ሲምፕል ይሆንና ደግሞ የሚወሳሰበው በከበቡት ሰው ሰራሽ ርዕዮቶች ስር መከራ ሲቀበል እየተወሳሰበ ሄዳል እንጂ ሲምፕል ነበረ። መጀመሪያ ሰው መሆን ነው፣ ሰው ነው፣ በቃ አለቀ። ምንድን ነው ሰው ስንል ሰው በእግዚአብሔር አምሳልና አርአያ የተፈጠረ ነው። ምን ማለት ነው ይሄ? በተግባር በፖለቲካና በአስተዳደር እግዚአብሔር ከሆነ የፈጠረውና በአምሳሉ ከፈጠረው በርስት ላይ ነው የፈጠረው፣ በሀብት ላይ ነው የፈጠረው። ሀብትን የሚያስተዳድርበት ደግሞ ማስተዋል ሰጥቶታል። ይሄ ለአዳም የተሰጠ ነው። እሱ እኮ ነው እኛ ጋር የሚመጣው። ብዙ ጊዜ ከያሬድ ጋር አንስተናል። የኢትዮጵያዊ ስነ መንግስት ብለን አንድ የተወሰኑ መርሃ ግብሮች ሰርተናል። ስለዚህ አማራነት ለእኔ ግንዱን እያሰበ ክብረሰብ የሰውን ክብር ካለው ሰው ደግሞ ፍትህ ይፈልጋልና ፍትህ አለ ስንል ደግሞ ፍትህ ማስፈጸሚያ መዋቅርና ስነ መንግስት ይፈልጋልና ክብረሰብና ፍትህ ላይ የተመሰረተ ስነ መንግስት ወይንም ስርዓተ መንግስት በአየር ላይ የለምና
የርስት ባለቤትነትን ያመጣል። ለምንድን ነው ርስት የሚፈልገው? የሚጠጣ፣ የሚበላ፣ የሚተነፍስ፣ የሚንቀሳቀስ፣ የሚያርስ፣ ቤት የሚሰራ፣ የሚወልድ፣ የሚዋለድ፣ የሚነግድ ስለሆነ ነው። አሁን አማራነት ፍጹም የሆነ ክብረሰብ፣ ፍትህ፣ ባለ አገርነትና የሰው ሁሉ ክብር። አሁን እኩልነት የምትለዋ የምትመጣው እንግዲህ በፖለቲካ ሰው በባለ ሀብትና ሀብት በሌለው በጨቋኝና በተጨቋኝ ተከፍሎ መደባደብ ከጀመረ በኋላ የምንጠቀመው ቋንቋና ሰውን እንዳከበርን ስንናገር የምናቀርበው ቋንቋ ይለያያል። እኩልነት ስንል ምን ማለት ነው የሚለው ለእኛ የተለየ ነው፣ ለሶሻሊስቶች የተለየ ነው። ለእኛ ሰው እኩል ነው ስንል የእግዚአብሔር አምሳልና አርአያ ነው። ፍጥረት ሁሉ ለሱ ተፈጥሯል። ማግኘት አለበት የሚችለውና ማግኘት ያለበትን ሁሉ እንጂ በሰው ቁጥጥር ስር መኖር የለበትም ነው የምንለው። ታዲያ ሕግና ስርዓት ለምን ያስፈልገዋል ስንል ሰው ከሰው ጋር በስርዓት ካልኖረ ሰውን ሊያጠፋ ይችላል። ሰው ህሊናው የሚወጣ የሚወርድ ስለሆነ የሚከፋበት ጊዜ አለ፣ መልካም የሚሆንበት ጊዜ አለ። በሚከፋበት ጊዜ የሚቆጣጠረውና ወደ ማንነቱ ወደ ሴንሱ የሚመልሰው ስርዓት ያስፈልገዋል እንላለን። ስለዚህ አማራነት በመሰረታዊ የሰው ልጅ ሰውነት አርአያ እግዚአብሔርነት በፍትህ በእውነት ላይ ተመስርቶ የመኖር እይታ ሰብአዊነትና ስርዓት ነው ብዬ ነው እኔ የማስብ። ይሄ ስርዓት ኦቨርፍሎ አድርጎ ሀገር ሲሰራ ኢትዮጵያዊነት ይሆናል። አሁን ሁለቱን ለማጣላት የሚነሱ ሰዎች አሉ። እኔ እሱ ላይ ችግር አለብኝ እሱ ላይ። ምክንያቱም ኦቨርፍሎ አድርጎ ኢትዮጵያዊነትን ሰርቶ የሰራውን ነገር እንዲጣላ ማድረግ ኦነግና ህዋትን ኮፒ ማድረግ ነው ለኔ። ወይንም ግሎባሊ የሚጫኑብንን የጂኦፖለቲካል ተዋንያን ስለ ቀይ ባህር፣ ስለ ሜዲትራኒያን፣ ስለ አባይ ባህር ብለው ወይንም ስለ እንደ ኦቶማን ቱርክ አይነቱ ሃይማኖትን በግድ ለማጫን ብሎ በሚያመጣቸው ለዛ ሪአክት ስናደርግ ማንነታችንን ትተን ከዓለም ጋራ በምናደርገው ኢንተራክሽን ወደ ስህተት የምንሄድ ይመስለኛል። ለዚህ ነው ከጠላት ጋር እንኳን መጣመር የምንጀምረው። ለዚህ ነው አማራነትን ረስተን ኢትዮጵያዊነትን ረስተን ዘላቂ ወዳጅ የለም ዘላቂ ጥቅም እንጂ። አሁን ይሄን ቋንቋ እኔ ሁሌ የሚጨንቀኝ እውነት የለም እንደማለት እኮ ነው። ኖርለት እውነት አለው ለጊዜ ጥቅም ራሱ ዲፋይን እንዳልሆነ አማራነት ለኔ ሰብአዊነት፣ ፍትህ፣ እውነትና ባለርስትነት የረጅም ከእግዚአብሔር ጋር መኖር ይመስለኛል። ይሄ ነው ኦቨርፍሎ አድርጎ ኢትዮጵያዊነትን የሰራው ብዬ ነው የማስበውና ማጣላቱ ከባድ ይሆናል እና ርዕዮተ ዓለም አለው። ይሄ ነው ርዕዮተ ዓለም የሚሆነው ፍትህ፣ ሰብአዊነት፣ እውነት፣ ባለሀገርነት። ይሄ ነው ርዕዮተ ዓለም ይመስለኛል። መምህር እዚህ ጋር አማራነት ስለሰጠኸው መላው ኢትዮጵያዊ አማራ ነው ማለት እንችላለን? ይቻላል። እኔ ልመልስ እሱን ጥያቄ መላሽ። እሺ መምህር ፋንታሁን ለአንተ ነው የቀረበው። እናንተ ይሄ አማራነትን በዚህ ኮንቴክስት ከወሰድ ነው መላው ኢትዮጵያዊ አማራ ነው እንደማለት ነው የምንወስደው እና ሁሉም አማራ ከጎሰኞቹ ሌላ የለየው መሰለኝ እኮ አይደል? እንትኑ አስተሳሰቡ አሁን አንዳርጋቸው ጽጌ እዚህ ጋር እንድናየው ነው። ቋንቋውን ስለምናገርና ሽለላውን ስለምወድ እኔ አማራ ሁኛለሁ ብሎ ነው የጀመረ አማራ የለም ሲል የነበረው ሰውዬና ሙሉ ኢንተርቪው አድርጓል። እኔ አሁን አማራ ለመሆን 4 ነገሮች ያስፈልጋል አለ። አንደኛ በደም አማራ መሆን አለ። ሁለተኛ ከአማራ መወለድ አለ። ሶስተኛ ቋንቋውን መናገር ባህሉን መተግበር አለ እና ባህሉን ሽለላውን ወዳለው ቋንቋውን እናገራለሁ። ለምሳሌ እኔ በእነዚህ በሁለት ምክንያት አማራ ነኝ ማለት እችላለሁ ብሎ ነው ጸረ አማራነቱን የጀመረውና ከዚህ አንጻር እንደው ለአድማጭ ግልጽ እንዲሆን የአማራነትን አስተሳሰብ የተቀበለውን ሁሉ አማራ ነው ማለት እንችላለን ወይ ከሚለው አንጻር ነው። ለእኔ ከሆነ የምናወራው ፖለቲካና ማህበራዊ ጉዳይ ስለሆነ እንደ ሳይንስ የስ ኖ የለውም። ይሄ የስ ኖ ካረግ ነው መካኒካል ነው የሚሆነው። መካኒካል ሊሆን አይችልም። የማህበረሰብ አስተሳሰብ ደምና አጥንት ካረግ ነው ባንዳውም አማራ ነው፣ አገር ሻጩም አማራ ነው፣ አንዳርጋቸውም አማራ ነው። ደምና አጥንት ብቻ ካረግ ነው። እሴት ካረግ ነው ጃጋማ ኬሎ አማራ ነው፣ አብዲሳ አጋ አማራ ነው። ለምን ለክብረሰብ አቤት ታዲዮስ ታንቱን ጨምራቸው ልልህ ታዲዮስ ታንቱ እንደውም ፓትሪያርክ ነው ብለዋል አንድ ካህን። ምክንያቱም መከራ ጊዜ ለህዝብ የቆመ
እጅ ባይጫንበትም የክርስቶስን ማንነት ስላንጸባረቀ ከዘረኝነት በላይ ነፃ ስለወጣ ፓትርያርካችን ነው ብፁዕ በቅዱስ መባል ያለባቸው ነው ሲሉ ሰምቻለሁ። አንድ ካህን ሰማዕታት ሳይጠመቁም ሲሰዉ ለክርስቶስ በደማቸው ይጠመቃሉ ይላሉ። በኖርማል ጊዜ የሚደረገው እጅ መጫንና በመከራ ጊዜ ወጥቶ ፓትርያርክ ሆነ እንግዲህ ያለ ማለት ነው። ቀኖና ውስጥ እንዳልገባ አማራ ማለት ለእኔ ሰውነትን ግንዱን ያለቀቀ እውነት ላይ የተመሰረተ የረጅም ታሪክ ባለቤትነቱን ያልተወ እና ፍትህን የሚፈልግ ነፃነት የሚፈልግ ሰው ነው ብዬ አምናለሁ። አሁን እንዲህ ስል ታዲያ አሁን የሚታገለው አማራ ምንድን ነው ብንል አሁን ማህበራዊ ሳይንስ ለዛ ነው የሚያስቸግረው። አሁን ኮንቴክስቹዋል ስናደርገው ደግሞ አማራ ተብሎ ለብቻ የሚገደል ሰው አለ። አየኸው፣ በቋንቋ ላይ የተለጠፈ አማራ ከተባለም በኋላ አማራን የሚገል ባንዳ ደግሞ አለ። አየ እንደ ውስብስብ እንደው ሲምፕሊፋይ ማድረግ ማቆም አለብን ብዬ ነው የማስበው። ሲምፕሊፋይ ከማድረግ እንወጣና ኮምፕሌክሲቲውን ተቀብለን ለፍትህ፣ ለሰውነት፣ ለእውነትና ለሀገር ባለቤትነት ልክ ስንነሳ ለዛ የተነሳውን ሁሉ የአማራ ክበብ ውስጥ በማስገባት ነው ዘለቄታዊ ሰላምና ማነው ድልን የምናመጣው። አማራን አጥበን ቋንቋና አጥንት ካደረግነው ኤግዛክትሊ ጠላት የፈለገውን ሰራን ማለት ነው። ኢትዮጵያን በዘርና በሃይማኖት በበተን የሚለውን የነ ኪሲንጀርን የወያኔና ኦነግ ተቀብለው ያራመዱትን አሁን ብልጽግና የሚፈጽመውን በትክክል ሰራን። ፕሪቶሪያ ወርደን ከተደራደርን ሀገራችንን አካፍሉን እያልን ነው። አማራ ሀገር ለመካፈል ሌላ ሀገር ማሄድ ሰው ነው። እኔ እንደሱ ነው የማስበው። አመሰግናለሁ። እሺ እንመጣለን። እንግዲህ አንተነህ ተራምስደን እንደገና ደግሞ በዚህ ጉዳይ ላይ እንመጣለን። አሁን ከፖለቲካል ሳይንስ አንጻር እስኪ እንመልከተው። ደግሞ ዶክተር ተስፋዬ ደግሞ ያው የምትላት አባባል አለች ለእኔ ያው ጥሩ ስለሆነች ሁልጊዜ ገልጻታለሁ እና ያው ካንተነ ጥያቄ ከመጣም እንመልሳለን። እና አማራና ኢትዮጵያ አንድም ሁለትም ናቸው የምትለው ነገር አለ። እኔ እሱ በጣም ስለተስማማኝ ሁልጊዜ እሱን እጠቅሳለሁ እና እሱንም ማስተካከል እስኪ የአማራን ርዕዮተ ዓለም እንግዲህ በጥቅሉ ነው ርዕዮተ ዓለም አስፈላጊነቱን እንደሚያስፈልግ ሁሉ ያንን ትንሽ ተንተን ብታረግልንና ይሄ የህልውና ትግል አነስ አድርገው የሚያዩትንና አማራነትን ደግሞ ይዘው በኋላ ኢትዮጵያን እንረከባለን ከሚሉት አንጻር አይተህ ትንሽ እስኪ አብራራለን አንተ ደግሞ። አዎ እርግጥ አማራና ኢትዮጵያ አማራነትና ኢትዮጵያዊነት አንድም ሁለትም ናቸው ምለው ያው የአማራው ምንድነው የሚያመላክተን በመሰረቱ የአማራው ነገዳዊነት ከሌሎች የኢትዮጵያ ማህበረሰቦች በብዛት የተለየ ነገዳዊነት እንደሆነ ማለትም ራሱን እንደ ደሴት ነጥሎ ለይቶ መሽጎ ገሌ ነኝ ሳይል ከሀገሩ ጋራ የተዋሃደ ግን ደግሞ ነገዳዊ ማንነት ያለው ነገዳዊው ለምሳሌ አማራ ትግሬ አይደለም በቋንቋ ብቻ ሳይሆን በስነ ልቦና በባህል ብዙ ልዩነት አለ። ያ ነገዳዊ ልዩነቱ አለ። እሱ ዝም ብሎ የሚሻር አይደለም በሀገራዊነቱ እና ይሄ እሱን ለማረጋገጥ ነው እና የነገዳዊነትና የአገራዊነት ጥምረት ለአማራው ትልቅ ኃይሉ ነው። በታሪክ አገር ሊያቀናም የቻለው በብዛት እንደዛ ነው። ለምንድን ነው ትግሬዎቹ ከመቀሌ ከአድዋ ሄደው ሌላ ቦታ አገር ተገባብተው እንደዚህ በባህል ተገናኝተው ለመኖር ያልቻሉት አይደለም? ይሄ ደግሞ ከአማራው ተክለ ነገድነት ልበለው ጋር የሚገናኝ ስለሆነ ነው እና ያንን ለመጥቀስ ነው እና ይሄ አንድምታ አለው ለሀገር ገንቢነት እና ለሌላም ጉዳይ ማለት ነው። ግን እና አማራው ሌሎች እንዳላቸው ጎሰኝነትና የጎሰኝነት ስሜት ስለሌለው እና በተቃራኒ ሰፊ የሆነ ስብዕና ዓለም አቀፍ የሚመስል ግን በኢትዮጵያ ውስጥ የሆነ የኢትዮጵያ ቅኝት ያለው ስብዕና፣ መንፈሳዊነት፣ አርበኝነት ይሄን ሁሉ ስለሚያካትት ይሄ ደግሞ አሁን ለገጠመን ችግር ለምሳሌ አማራ አለ የለም ለሚለው ሁሉ እንትን አለው አንድምታ አለው። ምንድነው
አማራው ይህ ነው የሚባል በግልጽ የተቀመጠ የጎሰኛ ማንነት ስለሌለው ጎሰኛ ራስነት ስለሌለው ይሄ ዝም ብሎ የሴረኞች ቀረጻ ብቻ አይደለም አይደል? ይሄ ራሱ በተፈጥሮ አማራው በቀላሉ በጎሳ ፈርጅ የሚቀመጥ አይደለም እና ይሄ ስለሆነ አለ የለም የሚለው የሚነሳበት አንድ መዋቅራዊ ታሪካዊ ባህላዊ መሰረትም አለው ለማለት ነው አይደለም? ከፖለቲካ ሆያሆዬ ባሻገር ማለት ነው። እንግዲህ ከዚህ ጋር ተያይዞን የሚታየኝ አማራው ይሄ ነው የሚባል በጣም ተቀርጾ ለብቻ የተቀመጠ ርዕዮተ ዓለም የለውም አይደለም? ያው በመንፈሳዊነቱ በስብዕናው በትዕግስተኛነቱ በብዙ ይሄ ከሌሎች ጋር ተገባብቶ የመኖሩ ይሄ ነው የሱ ርዕዮተ ዓለም። ቅድም ዶክተር አበባ ያለችዋል አማራው በዚህ አይነት ራሱን የቀረጸ ነው እና ለብቻው የተደራጀን የአስተሳሰብ ወይም ርዕዮት የምንለው ነገር ይሄ ነው የሚባል የለም። ባህላዊ ነው። ባህሉ ደግሞ ዘመናዊነት ያመጣውን አይነት ርዕዮት አለው ማለት አንችልም። ግን ካለው የባህላዊ ማንነት በተጨማሪ በልሂቃን ዘንድና በሌሎችም ዘንድ ዘመናዊ አስተሳሰብ ለምሳሌ ስለ ዲሞክራሲ፣ ስለ ህገ መንግስት ምናምን ሀሳቦች ሊኖረው ይችላል። የፖለቲካ አስተሳሰብ ዘመናዊ የፖለቲካ አስተሳሰብ እንግዲህ እስካሁን ዘመናዊነት ከመምጣቱ በፊት በተለይ በፈረንጆቹ በ19ኛው ምዕተ ዓመት አላለም ከዛ በኋላ እና እስካሁን ድረስ ያለው ዘመናዊነት የቅርብ ጊዜ እንትን ነው እና በዛ ጊዜ ውስጥ አዳዲስ ሀሳቦች የፖለቲካ ሀሳቦች ለምሳሌ እኩልነት፣ ዲሞክራሲ፣ ፍትህ ይሄ በዘመናዊ መልክ ማለት ነው ፍትህ እንጂ በባህላዊ ሀገራችን በባህሏ ፍትሃዊነት አልነበር ማለት ሳይሆን ዘመናዊ የተባለ ይሄ ለምሳሌ አይ ቲንክ ያሬድ ሁልጊዜ ታነሳዋለ ይሄ የመንግስት ስርዓት መከፋፈል በሶስት ህግ አውጪ፣ ህግ አስፈጻሚ፣ ደግሞ የፍትህ ዘርፍ አለ። ይሄ ዘመናዊነት ጋር የመጣ ነው በብዛት ስታየው በትልቅ መንግስት አኳያ ቀደም ብሎኛ የነበረን የአፄዎች አገዛዝ የንጉሳዊ አገዛዝ ነው የነበረው እና ይሄ ያለ እና እንግዲህ ይሄ ከዚህ ተነስቼ ለምሳሌ የማየው ምንድነው የአማራው ማንነቱን የሚጠብቀው እንዴት ነው ለሚለው ለምሳሌ ይሄን አይነት በጣም ወሰብሰብ ያለ አሁን አቶ ፈንታው እንደነሳው በቀላሉ በግልቡ አማራ እንዲህ ነው ህልውናው እንዲህ ነውና እንዲጠብቅ የሚባል ሳይሆን ይህ ውሰብሰብ ያለ ማንነት ስላለው ማንነቱን ሲጠብቅ እንዴት ነው የሚጠብቀው የሚለው ራሱን የቻለ ጥያቄ ይሆናል ከበድ ያለ። ምክንያቱም በእኔ ግምት የሚጠብቀው ማንነቱን ወይም ራስነቱን በሰላም የሚኖረው ወይም ደግሞ ህልውናውን የሚያረጋግጠው በአገሩ አውድ አለ አይደለም በአገሩ አውድ ከሌሎች የኢትዮጵያ ባህላዊ ማህበረሰቦች ጋር ባሉት እና ወይም በሚኖረው በአዲስ መንፈስ ግንኙነቶች ውስጥ ሆኖ ነው። ከዛ ውጭ ሆኖ ራሱን አንድ የጎሳ ጎረኖ ፈጥሮ ያንን ከልሎ ወይም ያንን ደግሞ መሽጎ አይደለም እንደ ትግራይ ወይ እንደ ሌሎች ኦሮሚያ እንደሚባለው እና ይሄ አለ እንግዲህ ይሄ የቅድም ያልከው ነገር አንድነቱን ህልውናውን ይጠብቅ ተብሎ ለብቻው የሚባል አይደለም። ዶክተር ሰለሞን ጥያቄ ላይ እንደተላለው እና ይሄ ነው አንዱ አማራው እንግዲህ በታሪክ ሂደት ካነጸው እና ካዳበረው ማህበራዊ ሀገራዊ ማንነት ህልውና ራሱን በግልብ ደሴታዊ ነገዳዊነት ማየቱ የማህበረሰቡን ሙሉ ራስነት ወይ አድራጊ ፈጣሪነት የሚያጓድል እና የሚያቀጭጭ ይሆናል። ለህልውናውም አደጋ ነው አይደለም። ይሄ ነው ምጸታዊ ነው የምለው። ህልውና የፖለቲካ የርዕዮት ጉዳይ አይደለም፣ የመኖር አለመኖር ነው ሲባል እንዲያውም እንዲህ አይነት ህልውና እንዲህ ከትንሽ ወሰብሰብ ካሉ የአማራው እውን ታሪካዊ ህልውና ውጪ ረቀቅ ያለ ነው የሚሆነው። ይሄ ህልውና የሚባለው በዛ አይነት ካየ ነው እና
አደጋ ነው የሚሆነው ይሄ። ምክንያቱም ያጋልጠዋል። ለብቻው ቁጭ ያለ ዝም ብሎ ለማንም በህልውና ስም ወዲያ ወዲህ እያለ ግን ለማንም ጣልቆ ገብና ሴረኛ ኢላማ ይሆናል ማለት ነው። በዚህ አንድ ሌላ ነገር የምጨምረው እዚህ ላይ አማራው ይሄ ርዕዮትን በሚመለከት ዶክተር አበባ ቅድም ያለችው አማራው ያለበትን ሁኔታ እንዴት ያየዋል የሚለው ትንሽ ከአቶ ፈንታሁን ለየት ያለ ሀሳብ ያለኝ ምንድን ነው፣ ይሄ ርዕዮት ሲባል ዓለም አቀፋዊ ጎንም አለው ርዕዮት። እንግዲህ አማራው አሁን በአዲሱ በዘመናዊ ጊዜ አማራው ያለበትን ሁኔታ እንዴት ያያል የሚለው ዓለም አቀፍ ለምሳሌ የኃይሎች አስተላለፍ ማነው ወዳጅ ማነው ጠላት የሚለው ዝም ብሎ በሩቁ የዓለም አቀፍ ሳይሆን ከሀገራዊ ኃይሎች ጋር ከሀገራዊ የአማራ አደመኞች ጋር ግንኙነት አለ የዓለም አቀፉ እንትን። ምክንያቱም የምንኖርበት ጊዜ አሁን ዓለም አቀፋዊ ይሄ ግሎባላይዜሽን የሚሉ ሳለ አይደለ እሱ ስላለ ዝም ብሎ ግድ ሊለው ይገባል። ዓለም አቀፍ እንትን ርዕዮቱ አላስተሳሰቡ ራሱን ለማዳን ለምሳሌ ባንዳነትም ቢሆን ሴረኝነትም ቢሆን የውጭ ደጋፊዎችና ገፊዎች አሉት አላለም። ይሄ ለምሳሌ የትግራይ ቢሆን የኦሮሞ የሚባለው ቢሆን ስላለ እና የዘመናዊነት የውጭ ኃይሎች የውስጡንም ስለሚደግፉት በዓለም አቀፍ ደረጃ ርዕዮት ማዳበሩ ለህሉና ትግሉም አንድምታ አለው አላለም፣ ያስፈልገዋል። ዝም ብሎ እሱ ህሉና ነው እሱ ህሉና ራሱ ዞሮ ብቻ ዋናው ነጥብ ምንድን ነው? ህሉና የሚመስለውን አይደለም እንትን ካል ይሄ ዝም ብሎ ህሉና በንጹሁ በቃ ከሞት የመትረፍ ነው ወይ ምናምን ካል ወይም ደግሞ ባህልንም ጠብቆ ባህል ማለት አማራው እንደ አማራ ብቻ ከኢትዮጵያዊነትም ራቅ ብሎ እንደ አማራ እንደ ነገድ ብቻ ለመኖር እነዚህ ነገሮች እንዲያው ቢከሉ ጥሩ ነው እንዳስተሳሰብ። ምክንያቱም አንደኛ ታሪካዊ አይደሉም። ታሪካዊነት ሰብሰብ ያለ ይሄ ግብአቶችና ይሄ ገጽታዎች አሉት፣ ግልብ አይደለም። ይሄ በታሪክ ይሄ ነው አሁን እና ይሄ ስላለ ለትግሉም ቢሆን በጣም ወሳኝ ነው ብላለሁ። በዚህ ነው ማለት። እሺ፣ አይ አመሰግናለሁ። ይሄ ነገር ሞር አሁን በተናገራችሁ ቁጥር ብዙ ጥያቄ እየመጣብኝ መጣ። ምክንያቱም የተለያየ መጀመሪያ አካባቢ መሰለኝ ዶክተር አበባም ጠቅሰዋለች ብዙ አይነት ርዕዮት አለ። እንደውም ለምሳሌ በኋላ ጋሽ ደብሮ ሲደርሰው ያብራራል ሙጋቤያዊ የሆነም ርዕዮተ ዓለም አለ የሚባል ሰምቻለሁ። እና ብዙ አይነት ስላለ እኔ ከዚህም አንጻር ነው ይህን ጥያቄ ያነሳሁት። ምክንያቱም አማራው ቁልጭ ያለ ርዕዮት ይሄ ነው ብሎ ዓለምንም ሁሉ ሊያሳምንበት የሚችል ነገር መኖር አለበት። እንኳን አማራው ቀርቶ ይሄ እንኳን የማይረባ ሰውዬ ስሙን ቄስ ይጥራው ልበለው መሰለኝ ዛሬም እና እሱ እንኳን መደመር ምናምን እያለ ያምታታል። እና ይሄን ትልቅ ህዝብ ስልጣኔ ያለው ደግሞ እኔ እንደዚህ ነኝ ማለት አለበት። እና ከዚህ አንጻር እስኪ ያሬድ እንግዲህ ወደ አንተ ልምጣ። ያሬድ እና አንተነህ እንትን ስላሉ ጊዜ ለመቆጠብ ያሬድ እኔ ዶክተር ሰለሞን አያይዤ ጥያቄ ላይ ጥያቄ ልጨምር ያሬድም ይሁን አንተነህ ምክንያቱም አሁን ይሄ የተመለሰው ነገር ይሄ አማራ ህዝብ እንደ ህዝብ ርዕዮተ ዓለሙን ለዓለም ያሳውቅ የሚለው በመዓት የታሪካዊ መጽሐፎችም ብዙ ነገሮች አሉ ኦልሬዲ ብለናል። ያ ወደ ጎን ቢቀመጥ ምን ይመስላችኋል? አንተነህም ያሬድም ሲመልሱት ለአንተም ለሁላችንም ነው ጥያቄው። አማራው እኔ ከሌ ነኝ ብሎ አሁን ጭቆና ስለመጣበትና ግድያ ስለመጣበት ራሱን ለዓለም የሚያስታውቅበት ሳይሆን ቢኮዝ አላቸው ያውቁታል። በዓለም ውስጥ በጣም በብዙ ሺህ መጽሐፎች በዓለም ዙሪያ አሉ፣ የኢትዮጵያ መጽሐፍት በአውሮፓም በምንም። ለአሁኑ ትግላችን ግን እንዴት ይመስላችኋል ነው። ቅድም አንተነህ ያደረገው ጥያቄን ስለወደድኩ ነው። ደግሞም ሁልጊዜ እንባባላለን። እኛም ራሳችን ኢንተራክት ብናደርግ የበለጠ ግልጽነት እንዲኖረው ያደርጋል። ስለዚህ አሁንም አማራው እኔ ከሌ ነኝ ብሎ ለማንም የሚነግረው ርዕዮት ሳይሆን የሚያስፈልገው ካለበት ችግር ለመውጣት ዓለምንም የሚያይበት ኃይሎችን
የራሱንም ትግል የሚያይበት በሚል ብናስቀምጠው የተሻለ ይመስለኛል። እና እናንተ ምን ትላላችሁ? ጥያቄህን ለማዳበር ብዬ ነው። ከዚህ ምን አለው አማራው ምን አለው የሚለው መቅረታል። እንደ ህዝብ ማሳወቅ የለብንም ለማንም። ያውቁናልም፣ ታሪክም አለን፣ ህያው ነን። ኢትስ አ ሊቪንግ ሂስትሪ። የኢትዮጵያ የምትኖር ነች። አማራውም እንደዛው ነው። ግን አሁን ላለንበት ነገር ለፋኖ ትግል፣ ለአማራው ህዝብ ትግል በተለይ ደግሞ አማራ ርዕዮተ ዓለም አለው የለውም፣ አማራ አለ የለም፣ ኢትዮጵያ አለች የለችም እያሉ የሚያወናብዱትን ኃይሎች ለትግላችን ስለሚጠቅመን መጥረግና ማጥራት አለብን። ያ ነው ወይ የሚሻለው ልላቸው ነው ሁለቱን ተጠያቂዎች። እሺ እንግዲህ ወደ እነሱ ከመሄዳችን በፊት አንድ ትንሽ ማስተካከያ ዶክተር አበባ፣ አሁን አማራነት አለ የለም የሚለው እንደ ምሳሌ ተጠቅመን የዛን ሰውዬ አነሳ ነው እንጂ አማራነት መኖር አለመኖር ላይ ጥያቄው የለም። በዛሬው ጥያቄ ላይ የዛሬው ጥያቄ ያለው ምንድነው? ርዕዮተ ዓለሙ ምንድነው ነው። አሁን በጠቀሽው መሰረት እንግዲህ በሙሉ በየቦታው አለ። ስለዚህ ያውቁታል፣ ሁሉም ያለ ነገር ነው፣ መግለጽ የለብንም የሚል እርግጥ አንድ ስታንድ ነው። በሌላ ደግሞ ያው ማብራራት አለብንም የሚሉ አሉ፣ የሚወናበዱም ስላሉ ማለት ነው። ግን አሁንም ግልጽ ላድርግ ዶክተር ሰለሞን፣ አማራ እንደ ህዝብ ማንኝ የሚለውን ታሪካዊ ማንነቱንና ህያውነቱን ማሳወቅ አማራ ከሌ ነው የሚል አያስፈልግም። ምክንያቱም አለ ብዬ ነው ተመራማሪዎች። አሁን ላለንበት ትግል ግን አማራ የለም፣ በአማራነት እንደራጅ፣ ኢትዮጵያ አለች የለችም ወዘተ የሚለውን ይሄንን በዛ መልክ ቢታይ ጥሩ ነው ለማለት ነው። እሺ እንግዲህ ሲመልሱት ያዩታል። እንግዲህ ያሬድ ለአንተ አብሬ የማያይዘው ምንድነው ስፔሲፊካሊ ካንተ ልጀምርና እንግዲህ አንተ ነህ ከይቅርታ ወደ ኋላ አስቀረው ወደ ኋላ ሰጣለሁኝ መቀጥሎ ማለት ነው። በተለይ ይሄ የህልውና አደጋ ነው የሚል አባባል ያላቸው ሰዎች የሚናገሩት ወይም የሚከሱት ክስ አለ። ምንድነው? ከወታደራዊ ጥቃት ባሻገር ራሱን የቻለ የሆነ የፖለቲካ ፍልስፍና እርጾ ካላሳወቀ እንዴት ትግሉን ማራመድ ይችላል የሚል ብዙ ጊዜ ይጠይቃል። አንተ ደግሞ የራስህ አመለካከት አለና እስኪ እሱን ይኸውና ርዕዮተ ዓለሙንም በዛው ጠቀስ አድርገህ ወደ ሁለተኛው ጥያቄ ደግሞ እንሄዳለን። ካንተ ነህ በኋላ ማለት ነው። እሺ መጀመሪያ ፖለቲካ ርዕዮተ ዓለም ምንድነው ፖለቲካ ርዕዮተ ዓለም ስንል ችግር ርዕዮተ ዓለም ማለት ችግር ፈቺ ሐሳብ ነው። የአንድ ሀገር ችግር ፈቺ ሐሳብ ማለት ነው። ስለዚህ ለዛ ደግሞ ሶስት ነገሮች ይነሳሉ። አንደኛው ራሱ ችግር ምንድነው ነው የሚለውን ችግሩን ማንሳት አለብን። ሁለተኛ ግቡ አለ፣ ሶስተኛው መርሆ አለ። ስለዚህ ችግር ተነስቷል። አማራ ህዝብ ጄኖሳይድ እየተደረገበት እየተጨፈጨፈ ነው፣ እየተገደለ ነው። ስለዚህ ያን ችግር ያን የግድያ ያን ሞት ማስቀረት አለበት። ስለዚህ አሁን ርዕዮተ ዓለም ምንድነው? ችግር ፈቺ ሐሳብ ነው። ስለዚህ ይሄን የመጀመሪያው ሐሳብ የህልውና ትግል ነው። ይሄን የፈጠረበትን ጄኖሳይድ እየፈጸመበትን ያለው በተቀነባበረ ደረጃ የፈጸመበትን አካል ማስወገድ አንዱ ችግር ፈቺ ሐሳብ። ስለዚህ የሐሳብ እውን ሆኖ ፋኖ ተነስቶ ተደራጅቶ እየታገለ ነው። ስለዚህ ያን ርዕዮቱን በተግባር እየሰራው ነው ማለት ነው። ከዛ በኋላ ያ ደግሞ ከሆነ በኋላ ግብ አለው። ምንድነው ግቡ? ሁለተኛ ስርዓተ መንግስቱን ካስወገደ በኋላ ፍትህ ይፈልጋል። ለዚህ እስከዛሬ ድረስ ቅድም ከተነሱት ጀምሮ በአማራ ህዝብ ላይ የደረሱትን ወንጀሎች የፈጸሙ በግልም ሆነ በቡድን የፈጸሙ አካላት ለነሱ የፈጸሙት ግድያ አለ፣ እነሱ ፍርድ ማግኘት አለባቸው። ሁለተኛ የተፈናቀለው የተገደለው ህዝብ አለ፣ ለዛ ካሳ ማግኘት አለበት። ይሄ ፍትህ ነው። ይሄ ራሱ ምንድነው? አንዱ የችግር ፈቺ ሐሳብ ነው፣ ርዕዮት ነው። ከእንደገና ሶስተኛው ይሄን ችግር የፈጠረበት ስርዓተ መንግስት ነው። ይሄን የፈጠረው አይደለ? በመንግስት በህገ መንግስት ምናምን ተጽፎ ነው አማራ ጠላት ተደርጎ ይሄ ቦታ ነው ክልልህ ይሄ ብቻ ነው ምናምን ተብሎ የተሰራበት። ይሄን ስርዓተ መንግስት ማስወገድ አንደኛው ምንድነው? ችግር ፈቺ ሐሳብ ነው። ምንድነው? ርዕዮት ነው። እነዚህ ሶስቱን ማስቀመጥ ያስፈልጋል በጽሁፍ በንግግር። ለዚህ ነው እኛ የምንወያየው። አማራው ተሰብስቦ ስላልተወያየ መወያየት አለበት በእነዚህ ሶስቱ ነገሮች ላይ።
ከዛ በኋላ ታች ያሉት ፋኖች ለምንድን ነው ይሄን የማያመጡት ምንለው እንኳን ሊያመጡ አይችሉም። በአመራር ደረጃ የመጡ ሰዎች ለምንድን ነው እነዚህ አሁን አመራር ነን ተብሎ የመጡ ሰዎች እንዴት እንደመጡ ሁላችንም እናውቀው። አንደኛ በመጀመሪያ በፋኖ ትግል ውስጥ መስራች የነበሩ ወይም ትግሉን የጀመሩ አካላት አልነበሩ። ለዛውም እነዚህ ሰዎች ቀድሞውኑ በፖለቲካ ህይወት ውስጥ የነበሩ ሰዎች ናቸው። በተለያዩ ድርጅቱ የነበሩ ሰዎች ናቸው። እነሱ መሪ ሆነው ብለው አታለው ባለፈው ስለ ሴራ አውርተናልና በሴራ የመጡ ሰዎች ናቸው። ይሄን ሊያመጡልን አይችሉም። ስለዚህ ሊያደናብሩን ነው የሚፈልጉት። አንደኛ አማራ ብቻውን ሄዶ ታግሎ ነፃ መውጣት አይችልም ይሉናል። ከሌን ካልያዝን የሚል ነገር ይዘው መጡ እነዚህ ሰዎች። ከዛ አሁን እንግዲህ ይሄ ነው የሐሳብ ጥራት የሚያስፈልግበት ምክንያት። ይሄ ራሱ ርዕዮተ ዓለም አይደለም ወይ? ርዕዮት እኮ ነው። ይሄ ምንድነው? ችግር ፈቺ ሐሳብ ነው። ስለዚህ አሁን እኮ ፋኖ በተቆጣጠረባቸው ቦታው ላይ የመጡት መፍትሄ ለምሳሌ በሸዋ እንመልከት። ሁሌ ወረራ እየተደረገ ሸዋሮቢት ላይ ችግር ይፈጠር ነበር። አሁን ዛሬ ፋኖ በመኖሩ ያ ወረራ ቆሟል። የዛ ህዝብ የሚለው ነው ቆሟል። ይሄን ያስቆመው ማን ነው? የፋኖ በመነሳቱ ነው። ስለዚህ ያ የፋኖ ትግል ያመጣው መፍትሄ ይዞ የመጣው ሐሳብ አለ። ከዛ ለስርዓተ መንግስት ነው። ከዛ በኋላ ፍትህ ከተደረገ በኋላ ወደ ስርዓተ መንግስት ወይ ሽግግር መንግስት ምንለው ላይ ህገ መንግስት የሚቀርጸው በጋራ ስለሆነ እንደ ኢትዮጵያ ህዝብ ስለሆነ አሁን ፋኖ አይገደድም። ህገ መንግስት አምጣ ምንድነው ርዕዮት? የውጭ ፖሊሲ ጉዳይ ምንድነው? የመሬት ፖሊሲ ጉዳይ ምንድነው? ይሄን ደግሞ እንዴት ታደርጋለህ ተብሎ አይባልም። ለምንድን ነው? ህዝብ ነው ስርዓተ መንግስት ማቋቋም ያለበት። ከመፍትሄ ነው እያመጣን ያለ ነው። የመፍትሄው ምንድነው? አካል የሚሆነው አይ እኔ ይሄንን ርዕዮት ይዤ መጥቻለሁ ጎንበስና ተነሳ ሊል አይችልም። ፍትህ ከተደረገ በኋላ ስራ ሁሉም ሆነ በኋላ ስርዓተ መንግስት ማንን ያመጣል? ህዝብ ነው የሚያመጣው። ስለዚህ ከዛ በኋላ ደግሞ የፖለቲካ ርዕዮት ደግሞ ለብቻ ነው። እሱ ደግሞ ለብቻ ነው። እሱ ደግሞ ምንድነው? በኢኮኖሚ ጉዳይ ላይ መሰረት ያደረጉ የፖለቲካ ፓርቲዎች ተቋቁመው ከረባትና ሱፋቸውን ይዘው መጥተው ጽሁፋቸውን ይዘው ሐሳባቸውን ለህዝብ ይገልጻሉ። ህዝብ ይመርጣቸዋል። ያ የሚፈልገውን ህዝብ ይመርጣል። ያ ሌላ ነገር ነው። እሱንም አምጣ አይባልም። አሁን ችግር የሆነብን እኔ አሁንም በፋኖ ትግል ውስጥ እንመጣለን ብለው የመጡ ሰዎች ይዘው የመጡት ከ1960ዎቹ ጀምሮ የመጣብን ለፓርቲ ያለን ትልቅ ግምት ነው። ያ ርዕዮት ነው። ያ አስተሳሰብ ነው። አሁን እኛ ፖለቲካ መስሎ የሚታየን ግዴታ አንድ ህዝብ ነፃ ለመውጣት የፖለቲካ ርዕዮት ይዞ መምጣት አለበት የምንለው ይሄ መጨረሻ ላይ ይዞ የሚመጣውን ነገር አምጥተን እሱ ነው ችግር የሆነልን። በሰው ልጆች ታሪክ ደግሞ የትኛውም ፖለቲካ ድርጅት ነኝ ብሎ ዓላማ ይዞ የመጣት ህዝብን ነፃ አውጥቶ አያውቅም። ህወሓትን እናውቃለን፣ ከሀገራችን ኦነግን እናውቃለን፣ ደርግን እናውቃለን። ከዓለም ላይ ደግሞ የትኛውም እነዚህ ዲክታተር መንግስት ነው እንጂ የሚሆኑት ነፃ የሆነ የፖለቲካን መንገድ አያመቻቹ አድርገውትም አያውቁ። ስለዚህ ህዝብ ራሱ እንደ ህዝብ ሞቢላይዝ ሆኖ በሌላ ሀገር እንዳየነው በሌሎች ሀገራት እነዚህ ህዝባዊ የሆነ ትግል ሆኖ ቀጥሎ ስርዓተ መንግስቱ ከተወገደ በኋላ ስርዓተ መንግስት ነፃ የሆነ ስርዓተ መንግስት አመጣለው ብቻ ማለቱ በቂ ነው። ከዛ ያለፈ አይ እኔ እኮ ይሄን ዲቴል የሆነውን ነገር አምጥቶ ይሄን ላደርግ ነው ቢል ፖለቲካ በመጀመሪያ በፖለቲካ ድርጅቶች ሲመጣ መግባባት። ለዚህ ነው የፖለቲካ ድርጅት ያስፈልገው። ለምሳሌ እኔ ሁሌ ለእስራኤልን አነሳለሁ። እስራኤል መንግስት ሀገር ለመመስረት ሲታገሉ የፖለቲካ ርዕዮት የፖለቲካ አስተሳሰብ ይዘው መጥተው አይደለም የታገሉት። ከታገሉ ነፃ ከወጡ በኋላ ሀገር ከፈጠሩ በኋላ ግን ዛሬ ከ15 በላይ የፖለቲካ ፓርቲ አለ። ያኔ ግን ተመስርተው ቢሆኑ ሊግባቡ አይችሉም። ስለዚህ አሁን የፖለቲካ ርዕዮት የፖለቲካ ፍልስፍና የፖለቲካ ምናምን የምንለው ነገር አሁን መምጣት የለበትም ነው የኔ ሀሳብ። ይሄ የሚመጣው በኋላ ፓርቲዎች በተፈጠረላቸው ህዝብ ባወጣላቸው ህገ መንግስት ስርዓተ መንግስት አማካኝነት በዛ ተወዳድረው ወደ የኢኮኖሚን ጉዳይ የተለያዩ ጉዳዮች ማንሳት ይችላሉ። አሁን ይሄን ግን ይዘ መምጣት የለበትም። ለዚህ ነው ከፋኖ ውስጥ ገባን ካሉት ሰዎች ማኒፌስቶ ብለው የመጡትን አይተናል። ያ አደገኛ ነው። ያ ህዝብን የሚከፋፍል ነው። ለአማራ አንድ ፓርቲ አይደለም ብዙ ፓርቲ ያስፈልገዋል። ይሄ ግን ወደፊት የሚሆን ነው። አሁን ግን ያለን ችግር የህልውና አደጋችንን ራሱ መታደግ ፍትህ ማምጣት በራሱ ፖለቲካል ርዕዮት ነው። ምክንያቱም ችግር ፈቺ ስለሆነ ይሄ ነው። አመሰግናለሁ። እንመጣለን በኋላ እንደገና። እሺ አጭር አድርጋትና ዶክተር ተስፋዬ አንተነህ ስለሚደርሰው ብዬ ነው። ባጭሩ ነው እንድታስብበትና መልስ ልትሰጥበት ትችላለህ ያሬድ። እና ምንድነው ይሄ ፖለቲካ ከመንግስት ከመያዙ በፊትና ስርዓተ መንግስት ከመገንባቱ በፊት
ፖለቲካ ምንም ሚና የለውም የሚል አረዳድ ነው የወሰድኩት ከአንተ አባባል እና እንደዛ አይደለም አይደለም እንደዛ አይደለም። ምክንያቱም የፖለቲካ ፓርቲ ነው የምለው የፖለቲካ ፓርቲ ነው የፖለቲካ ፓርቲ ነው ምለው ነው የሚለው የፖለቲካ ፓርቲ ደግሞ ካለ ፖለቲካ እንዴት ይሆናል? እስቲ እሱን አስብበት። እስቲ ዶክተር ተስፋዬ ጠይቅና ከዛ በኋላ በሁለተኛው ዙር ይመጣል። የፖለቲካ ትግል ስታካሄድ የሆነ ስብስብ ዘመናዊው ቃል ፓርቲ ነው። ግን ለምሳሌ የአሜሪካን ሀገር ሲገነባ የተሆኑ ሰዎች ተሰባስበው ፋክሽን የሚባል ነገር ነበር። እንደሱ አይነት ወይም ደግሞ በሌላም በኩል ፖለቲካ ፓርቲም ባይባል ሌላ አይነት አብዮተኛ ምናምን ተብሎ ብቻ ይፈጠራል አንድ ስብስብ እና ያ ሐሳብ ያንደረድርና ህዝቡን አነሳስቶ ስልጣን ይዛል። ከዛ የራሱን ይዘረጋል። ይሄን ትቃወማለህ? ልክ ነው። ግን ከፖለቲካ ፓርቲ ውጪ እንዴት ነው ንቅናቄ ተደርጎ ስልጣን የሚያዘው? የፖለቲካ ፓርቲ ሳትፈጥር ማለት ነው። እና ይሄ ነው ጥያቄ። እንግዲህ ከሁለተኛው ጋር አያይዘህ ብትመልሰው ያሬድ። ምክንያቱም ሁለተኛው ላይ ምን ይላል? ስለ መርሆ ፍኖት ብዙ ጊዜ የላቸውም እያልን ስለምንጠይቅ ከሱ ጋር አያይዤ ብትመልሰው ምን ይመስላል ነው? አጭር መልስ ሆናል። እኔ ኮምፕሊትሊ አሜሪካንም ሀገር ሆነ ሌላ ዓለም ላይ የተደረገው የፖለቲካ ፓርቲ ድርጅቶች ከ26 ዓመት በኋላ ነው የመጡት ራሱ እና እኔ የምለው ፖለቲካ ማለት ስርዓተ መንግስት ነው። ከስርዓተ መንግስት ውስጥ አንዱ ፍትህ ማስፈን ነው፣ ጥበቃ ነው። ስለዚህ አማራ ህዝብ ጥበቃ ስላልተደረገለት ነው ዘር ማጥፋት የተደረገበት የታወጀበት፣ ለዛው መንግስት ነኝ በሚለው አካል። ይሄን ማስወገድ ራሱ በራሱ ምንድነው? ስርዓተ መንግስት ነው፣ ፖለቲካ ነው በራሱ። አሁን ምንድነው ይሄ የፓርቲዎች አወቃቀር ግን አሁን በሀገራችን ውስጥ የተፈጠረው የግራ ዘመሙ አስተሳሰብ ምንድነው? ፓርቲ ሁሉን ይጠቀልላል የሚለው አስተሳሰብ ነው። ጥበቃውንም ዳኝነቱንም ሁሉንም ይቆጣጠራል የሚለው የግራ ዘመሙ አስተሳሰብ ትግልንም ሁሉ ሲመራ የነ ማኦ የምናውቀውን እኮ ነው። የነሱ ፓርቲ መስርተው ነው የታገሉት። ህወሓት ፓርቲ መስርቶ ነው የታገለው። ወደፊት ፖለቲካውንም ኢኮኖሚውንም እንዴት መቆጣጠር እንዳለበት እያሰበ ነው የታገለው። ሜሶንም የታገለው ይሄንን ነው። መጀመሪያ እኮ ያመጣው ማኒፌስቶ ነው አይደለ? ከዛ በኋላ የአፓ ምናምን የታገለው ወደፊት ስልጣን ይዤ ሁሉን ተቆጣጠረ ኢኮኖሚውንም ፖለቲካውንም ኃይሉን ይዤ ነው። ይሄ ነገር ምን ያመጣል ነው? ሌላውን አጥፍቼ የሚለው ነገር ይመጣል። ስለዚህ ለዛ ሳይሆን እንደ ሌሎቹ ነፃ የማውጣት ትግል ስርዓተ መንግስት አይነት አደረጃጀትና ወይ የፖለቲካ ፓርቲ ሆኖ ፊቸሩም ኢኮኖሚውን ምንም ይቆጣጠራሉ ብሎ የሚያስበው አደረጃጀት የተለያዩ ናቸው ነው ለኔ። ሁለቱም ፖለቲካ ናቸው ግን የተለያዩ ናቸው። ጊዜያቸው የተለያየ ነው ብዬ ነው ማለት። ፋኖ ራሱ ድርጅት ነው የምትለው? ፋኖ ራሱ አድራጊ ነው። እንግዲህ ይሄን እሺ በኋላ እንትን እናደርገዋለን። አንተነህ ጊዜ ይድረሰውና ጋሽ ደብሮ የምትናገረዋል? የለም በቃ ጥሩ ነው። እሺ አንተነህ ቀጥል። ምክንያቱም እድሉን ሲጠብቅ ቆይቷል። እድሉን ማግኘት አለበት እና አንተነህ ተመሳሳይ ነገር ነው። ምክንያቱም ብዙ ጊዜ በዚህም መድረክ ቢሆን ፋኖን እንወቅሳለን። ሁላችን ያው እንወቅሳለን ሲባል ያው ገንቢ የሆነ ወቀሳ ማለቴ ነው በእኔ በኩል እና እሱን እንትን ስንል ከፍኖተ ካርታም እናያይዘዋለን፣ ከመመሪያም ጋር ከምንም እናያይዘዋለን። ይሄ የላቸው። ስለዚህ እኔ ደግሞ ከርዕዮተ ዓለም ጀመርኩ። እስኪ ርዕዮተ ዓለም አለው ወይ ያማራው? እነዚሁ ራሱ የፋኖ አመራሮችም ሆነ ፋኖ እንደ ድርጅት በትክክል የሚያውቀው ርዕዮተ ዓለም አለ ወይ? እርግጥ አሁን ያሬድ የጠየቀው በኋላ መጣበታለሁ ከያሬድ ጋር። ምክንያቱም ያሬድ ኦልሬዲ አለው ነው እኔ እንደገባኝ አሁን አለው ምንም አያስፈልግም ነው። ስለዚህ ከያሬድ አንፃር ጥያቄው የተመለሰ ይመስለኛል። ያሬድ በኋላ ታብራራለህ። አሁን ግን እስኪ አንተነህ የምታይበት መንገድ አንተ ደግሞ አብራራ። አመሰግናለሁ ዶክተር ሰለሞን። ፋኖን መውቀስ፣ ክሪቲሳይዝ ማድረግ፣ ማናቸውንም ጥያቄ መጠየቅ በነገራችን ላይ አስፈላጊ ነው። መወቀስ ባለበት ልክ መወቀስ አለበት። ወቀሳንም ትችትንም ሙገሳንም አቻችሎ መሄድ አለበት። ወቀሳንም መቋቋም አለበት። ሽሩሩ ምናምን የሚባል ኃይል ምናምን አይደለም። መወቀስ አለበት ስተት ካለ እና ያ መውቀስ አለብን የሚለውን ነው። ሌላው ደግሞ እኛ ራሱ ስንወቅስ ደግሞ እኛ ያድርግ የሚለውን ጥያቄ ትተን እኛ ምን አደረግን ማለት አለብን። እናድርግ ነው። ርዕዮተ ዓለም የለም ርዕዮተ ዓለም እንጻፍ ነው ማለት ያለብን እንጂ ወደ ሌላ መወርወር የለብንም።
እኛ ራሱ አማራዎች ነን ብለን ካሰብን እኛ ምን እያደረግን ነው? ማን ይስራው? ያሞረወረው ማን ይጻፈው? ስለዚህ መወርወር ወደ ሌላ መወርወር ሳይሆን ሀሳብ ዝም ብሎ መሰንዘር ሳይሆን እኛ ይሄን ማድረግ አለብን። መሬት ላይ የሚዋጋው የራሱን ድርሻ እየተወጣ ነው፣ ሁሉም በያለበት። ስለዚህ ያዋጣል የምንለውን ይዘን ወደ ገበያ እንቅረብ ማለት አለብን ነው አውዱ። በመቀጠል ርዕዮተ ዓለም አስፈላጊ ነው። ፋኖ ለምሳሌ ፋኖ ድርጅት ነው፣ የአማራ እሴት ነው፣ የአማራ ባህላዊ ታሪካዊ እሴት ነው፣ ድርጅት ነው። ስለዚህ ፋኖ የአማራን ሕዝብ ህልውና አስከብሮ ዘላለማዊ የሚያደርግበት አማራን ከኢትዮጵያውያን ወገኖቹ ጋር እንዴት አብሮ እንደ ድሮ እንደ ጥንቱ ቅድም ወይዘሮ ጽጌረዳም እንደገለጸችው ዶክተር አበባም እንደገለጹት ነፃ ህዝብ ታላቅ ሀገር በሚለው መርህ በነፃነት በእኩልነት በፍትሃዊነት እንዴት መቀጠል እንዳለበት ኢትዮጵያንና ኢትዮጵያውያንን የሚያይበት አይኑ አፍሪካን የሚያይበት ዓለም አቀፉን ህብረተሰብም የሚያይበትና የሚኩልበትን ርዕዮተ ዓለም ፖለቲካውንም ኢኮኖሚውንም የሚቃኝበትን ርዕዮተ ዓለም ማቅረብ አለበት ያቀርባልም። ይሄንን እዚህ ጋር ግን ይሄንን ስናቀርብ ይቅርታ ይሄንን ስናቀርብ ርዕዮተ ዓለሙን ሲያቀርብ ርዕዮተ ዓለም ከማንነት ነው የሚቀዳና ቅድም ከመምህር ፋንታሁን ጋር የማልቀበለው ሐሳብና የማልግባባው አማራ ራሱን የቻለ ነገድ ነው። ትግሬ እንደሚባለው፣ ኦሮሞ እንደሚባለው፣ ጉራጌ፣ ሶማሌ፣ ሀዲያ እንደሚባለው፣ አፋር እንደሚባለው አማራም ራሱን የቻለ ነገድ ነው እንጂ አስተሳሰብ አይደለም። አስተሳሰብ ነው ለሁሉም ከጠቀመና ካልጠቀመ የሚጋራ እንጂ ነገድነትን መጋራት አይቻልም። ኦሮሞ ራሱን የቻለ ኦሮሞ ማንነት መገለጫ አለው። ትግሬ ራሱን የቻለ ማንነት መገለጫ አለው። አማራም ራሱን የቻለ ማንነት መገለጫ አለን። ነገድ ነው ማለት ነው። ስለዚህ ርዕዮተ ዓለምም የሚቀዳ ከነገዱ ማንነት፣ ስብዕና፣ ባህል የኋላ ታሪክ ነው። ትግሬ ከማንነቱ የቀዳው ርዕዮተ ዓለም ኢትዮጵያን በዘር ከፋፍሎ ለዛሬ ያበቃል። ከትግሬ የወጣው ወያኔ ማለት ነው። ከኦሮሞ ህዝብ የወጣው ኦሮሞማ የሚባል ኦነግ፣ ኦህዴድ፣ ኦፌኮ ምናምን ማት ስም ያለው ከማንነቱ የተቀዳ ርዕዮት ጻፈ። ዛሬ ላይ ሁሉ የኛ ሰማዩም የኛ ምድሩም የኛ እያለ ይሄንን ቀውስ እየፈጠረ ነው ማለት ነው። አማራም ከማንነቱ የሚቀዳ ነው ርዕዮተ ዓለሙ። የትግሬ ትግራዋይ፣ የኦሮሞ ኦሮሞማ፣ የአማራ ደግሞ አማራነት ነው ርዕዮተ ዓለማችን። አማራነት ምን ማለት ነው? ቅድም ዶክተር ተስፋዬ ጠቅሷል። ኢትዮጵያና አማራ ሊነጣጠሉ የማይችሉ ናቸው። ለምን? አማራ ነው ኢትዮጵያን የሰራት። በነፃነት ኢትዮጵያውያን በነፃ እንዲኖሩ ባህላቸው፣ እምነታቸው፣ ቋንቋቸው ተከብሮ ማንነታቸው ተከብሮ በነፃነት እንዲኖሩ ያደረገ አማራ ስለሆነ አማራ የሰራት ኢትዮጵያ አማራን ትመስላለች። ስለዚህ አማራነትን መልካም አስቦ ቀና አስቦ የመጣ ሁሉ መልካም ነገር ያሰበ መጀመሪያ አማራነት ርዕዮተ ዓለምን ነው የሚቀበለው። አወቀውም አላወቀውም የሚተገብረው የአማራነት ርዕዮተ ዓለምን ነው። የአማራነት ርዕዮተ ዓለምን ሲተገብር ነፃነት ለሁሉም፣ ፍትህ ለሁሉም፣ ለሰው ልጅ የሰው ልጅ በሰውነቱ እንዲከበር ፈርሃ እግዚአብሔር ያለው የሚከተለውን እምነት የሚያከብር የሚከተል ፍትሃዊ የሆነ ሰብሳቢ የሆነ ህዝብ ይሆናል ማለት ነው። ተግባሪው ኦሮሞ ሊሆን ይችላል፣ ትግሬ ሊሆን ይችላል። አሁን ጎልተው የወጡት ግን መልካም አስበን እንምጣ ካሉ ወደ አማራነት ርዕዮተ ዓለም ነው የሚመጡት። ለምን? ኢትዮጵያ 7000 3000 ዘመናት ቆየች፣ ቀደምት ናት። የኦርቶዶክስ ተዋህዶ ቤተክርስቲያን እንደዚህ ናት የምንለው ሁሉ አማራ ያሰራው ነው። እምነቱን ተግባራዊ ያደረገው ህዝብ እንድትቀርጽ፣ አገር እንድትቀርጽ፣ ቋንቋ እንድታበጅ፣ የራሷን ፊደል እንድትቀርጽ፣ የቀን መቁጠሪያዋን እንድታበጅ ያደረገው አማራ ነው። እምነቱን እምነት ያደረገው በእግሩ እንዲቆም ያደረገ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በእግሩ አቁማ ቀደምት እንድትሆን ያደረጋት አማራ አባቶች ናቸው። ስለዚህ ሰዎች ናቸው። ኢትዮጵያ ስንል ውስጡ ያለውን ሰው ነው የምናይ። ባህሉን ስናነሳ ከውስጡ ያለውን ሰው ነው የምናይ። እምነቱን ስናነሳ ከውስጡ ያለውን ሰው ነው የምናይ እና የትኛውም ዓለም ላይ አንድ ሀገር የራሱን የሆነ የሚፈጥረው ታላቅ ሆኖ የሚቀጥለው የሚበለጽገው የሚደማለት የሚቆስልለት የሚሞትለት ህዝብ ስላለው ነው እና ኢትዮጵያም ኢትዮጵያ የሆነችው የሚደማላት የሚቆስልላት አማራ ስለሆነ ነው። ማንም እንደ አማራ ከአማራ እኩል ኢትዮጵያ የቆሰለ የደማ የለም። ይሄ በግልጽ ነው መናገር ያለብን። የለም የተባበረ አለ። ጥቅም ላይ ግን ሰፍ ብሎ ጋቢና የሚመጣ አለ። ወራሪ ትላንት የወረረ ዛሬ ከፊት መጥቶ ሁሉን የኔ ብሎ አማራ የሰራውን ያፈርሳል።
አማራ የገነባውን ይንዳል፣ አማራ ያጠናከረውን ድንበር ይሽራል፣ ሉዓላዊነት ያስደፍራል ማለት ነው። ወራሪዎች የወራሪነት ምልክት ነው ሰንደቅ ዓላማን መፋቅ፣ ነባርነትን መፋቅ፣ ሁሉን ነገር ማለት ነው። ስለዚህ አማራነት ርዕዮተ ዓለም ነው በራሱ ከአማራ ህዝብ ማንነት የተቀዳ ማለት ነው። እሴት ትውፊት ከሴቶቹ የተወለደ ትውፊቱ የተቀዳ አማራነት ርዕዮተ ዓለም ነው። ስለዚህ አማራነት ለትግራዋይ ርዕዮተ ዓለም፣ ለኦሮሞ ኦሮሞማ ርዕዮተ ዓለም አንቲቴሲስ ነው፣ ማርከሻ መድኃኒት ነው። ኦሮማዊነትን ኦሮሞማ ርዕዮተ ዓለምን ትግራዋይ የትግሬን ርዕዮተ ዓለም የሚያረክሰው የአማራነት ርዕዮተ ዓለም ነው። ለምን? ሰውን በሰውነቱ ስለሚቆጥር ስለሚያከብር፣ ባህሉን እምነቱን ስለሚያከብር፣ ነፃነቱን ስለሚያከብር፣ ፍትህ ለሰው ልጅ እኩል ነው ብሎ ፍትሐ ነገስት የተቀዳን ስለሚያከብር፣ ወያኔ ፍትህ ነፃነትን ለራሱ ሰጥቶ ለኢትዮጵያውያን እንደ ሬሽን እያደለ አማራ ደግሞ አጥፊ ነው መጥፋት አለበት ብሎን የዘመተ፣ ኦሮሞማም አማራን አጥፍቼ ትግሬም አማራን አጥፍቼ የሚል ርዕዮተ ዓለም ነው ይዘው የመጡት። አማራ ደግሞ አብረን ካልኖር ማንም መኖር አይችልም። አንድ ጊዜ በዛው እንድትቀጥልበት አንድ በጣም ማስተካከልም ይሁን ብቻ እንድንግባባበት የኦነጎችም የህዋቶችም ከማንነቱን የተቀዳው የሚለው በጣም አደገኛ ስለሚመስለኝ ነው። ህዋትነት ከትግሬነት አልተቀዳም። ትግሬነት ህዝብ ነው። ህዋትነት የተቀዳው ከማርክሲዝም ዝቃጭ ራስን በራስ እድል መወሰን ከሚል ኮረፕትድ ማርክሲዝም የመጣ የጥቂት ልሂቃን በሽታ ወደ ህዝቡ መሳሪያ ያደረገ ነው። ኦሮሞነትም ልክ እንደ ጀርመንነስ ኦሮሞነስ ብለው ጥቂት የሚኒሶታም የተደራጁ ወለጋም የተደራጁ ሰዎች ፈጥረው ለኦሮሞነት የሰጡትና ያጋቡት ነው። አሁን እኔ ወያኔ ልስል ትግሬን ሰደብክ የሚሉ ሰዎች ሆነ ብለው ርዕዮታቸውን የህዝቡ ማንነት ስላስመሰሉ ነው። የአማራ እሴቶች ከአማራነት ነው የተቀዳው ካል አማራነት ራሱ ምንድን ነው የምለው እኔ አጥንትና ደም ነው። አጥንትና ደም ከሆነ አማራ ሁሉ ቅዱስ ነው የሚሆነው። አየህ፣ ለምሳሌ ጥያቄ እንዲህ ነው። አይሁድ ጌታችን ተወልዶ ሲያስተምር ጌታን የሰቀሉ አሉ፣ ስለ ጌታ የተሰዉ አሉ። ሐዋርያት አይሁድ ናቸው፣ ፈሪሳውያን አይሁድ ናቸው፣ በነገድ አይሁድ ናቸው። በእሴት በአስተምሮና በአስተሳሰብ ተቃርነዋል። ስለዚህ ቃሉን ስንጠቀም ከማንነታቸውን የተቀዳው የሚለው ፖለቲካል ማንነት አለ፣ አጥንታዊና ደማዊ ማንነት አለ። አሁን እኛን እየፈጀን ያለው ደምና አጥንት ሳይሆን ርዕዮታዊ ማንነት ነው። ሌላን አጥፍቶ ሀገር የመሆን ማንነት ነው። በሃይማኖትም ይመጣል። ሌላን ሃይማኖት አጥፍቶ ሃይማኖት መትከል፣ ልክ እንደ ጂሃዲስቶቹ እንደ ግራኝ አህመድ ወይንም። ስለዚህ ቃሉ ከነሱ ማንን ነው የመጣ ህዋት ማለትን እኔ እንደ እኛ ርዕዮት ጠቃሚ ነው ወይ? እንዴት ነው የምታየው? ይሄንን ከማንነት ተቀዳሚ ፖለቲካል ማንነትና ባዮሎጂካል ማንነትን እንዳንቀላቅል እንጠንቀቅ የሚል በጣም ከባድ ፍርሃት አለኝ ከኮሚኒኬሽን አንጻር። እስኪ እንደዚህ ላድርገው። እኔ ራሱ ቆየኝ አንድ ጊዜ አንተነህ ትመልሳለህ። ቆየኝ ልጨምርልህ ነው። ቆየኝ አንተነህ ልጨምርልህ ነው። እኔ ማስታወሻ ይዤ ነበር፣ ምክንያቱም እኔ ያየሁበትን መንገድ አንድ ላይ አድርገህ እንድትመልሰው ነው። አንተ ስትናገር አሁን ለምሳሌ የፈጠሩት አለ ተጋሩ እና ኦሮሞም አይደለም፣ ያ ከወያኔ በኋላ የመጣ አገላለጽ ነው። እና ምናልባት እሱን ከሆነ የምትለው በዛ መንፈስ አማራነትም ከተባለ ትንሽ ያስቸግር ይሆናል። እንዴት አየኸውም አብሬ ላያይዝልህ ነው። ምናልባት ትግራይ አላልንም፣ ግን ተጋሩ ብለው የመጡ አሉ፣ ኦሮሞማ ብለው የመጡ አሉ። ያ የተለየ ነው ከኦሮሞነትም በለው ትግራይነትም ማለት ነው። ትግሬ ነበር የምንለው ድሮ ብዬ ነው። እሺ አንተ ነገር በጣም ጥሩ። ተጋሩ እንደ ርዕዮተ ዓለም አይደለም። ተጋሩ ራሳቸውም ሰይመዋል። በየወቅቱና በየታይሙ ሁሉም ነገር የተለያየ ስም ይሰጠዋል። ያንን አይደለም። ትግሬ ትግራዋይ፣ ኦሮሞማ ብለው ርዕዮተ ዓለምም ጽፈዋል። ግን አሁን መምህር ያነሳው መሰረታዊ ጥያቄና መሰረታዊ ነጥብ ነው። እነዛ ግለሰባዊና ምናምን የምንለው ግለሰቦች አጥፊ ያሉ፣ ግለሰቦች አልሚ ያሉ። የመለስን አጥፊነት ትግሬነቱን አይሰርዘውም። የአፄ ምኒልክን አልሚነት አማራነቱን አይሰርዝም። አማራ ነው። ስለዚህ ከአማራ ተወልዶ ባንዳ አለ። አስረስ ማረ ዳምጤ ማለት እችላለሁ፣ ዘመነ ካሴ ማለት እችላለሁ። ከትግሬ ተወልዶ የተፈጠረ በሙሉ ወያኔ ባንዳ ነው። አባት እናታቸውን ማየት እንችላለን። ከኦሮሞማ የተፈጠሩት በሙሉ ባንዳዎች ናቸው።
ስለዚህ ያንን ከውጭ የመጣውን ልክ ነህ መምህር፣ ከውጭ የመጣውን አስተሳሰብ ሲቀበሉ ስብዕናቸው ማንነታቸውን የፈቀደላቸው ይሄን ርኩስና አጥፊ ተግባር የሰው ሕይወት እንደሚጠፋበት፣ ሀገር እንደሚፈርስበት፣ ማንነት እንደሚወድምበት አውቀው ሲቀበሉ ማንነታቸው ያወረሳቸው ርኩስነት የሰጣቸው ነው። ስለዚህ የትግሬ ህዝብ እንደ ህዝብ ወጦ ወያኔን ስላልታገለ ነፃ ሊሆን አይችልም። ተቀብሎ ተግባራዊ እንዲሆን መሳሪያ ሆኗል። ወታደር ሆኖ ህዝብ ገድሏል። ባለሀብት ሆኖ አገር ዘርፏል። ባለስልጣን ሆኖ አገር አውድሟል፣ አገር ሽጧል። አሁንም የኦሮሞ ልሂቃን ባመጡት አስተሳሰብ አጥፊዎች ባመጡትን አስተሳሰብ የኦሮሞ ወጣት ተቀብሎ ዘቅዝቆ እየወገረ ነው። የነፍሰ ጡር ሆድ እየቀደደ ነው። ህዝብ ከነ ህይወቱ እየፈጀ ነው። ቤት እያቃጠለ ነው። የኦሮሞ ህዝብ ወጦ የኦሮሞን አይወክልም ረፉ አላለም። ስላላለ ነፃ ሊሆን አይችልም። ይመረመራል በፍትህ። ወንጀል የፈጸመውን እንደ ህዝብኛ የአማራ ህልውና አማራነት እንደ ህዝብ ጠላት አለኝ ብሎ የፈረጀው የለም። እንደ ህዝብ የገጠመው ህዝብ የለም። ግን ከትግሬ ህዝብ የወጣ ወያኔ የሚባል ድርጅት ከኦሮሞ ህዝብ የወጣ ኦሮሞማ ርዕዮተ ዓለምን የሚከተል ድርጅት እያጠፋን ነው። ሀገራችንን እየሸጠ ሀገራችንን እያፈረሰ ነው። ስለዚህ ይሄንን የኦሮሞ ህዝብ እስካልታገለው ድረስ ኦሮሞነት ራሱ በታሪክ ይጻፋል። ለኦሮሞ ነው። አብይ አህመድ፣ ሽመልስ አብዲሳ፣ አዳነች አቤቤ ኦሮሞ ናቸው። ታሪካቸው ለኦሮሞ ነው የሚተርፈው። የትግሬዎችም ታሪካቸው ለትግሬ ህዝብ ነው። ስለዚህ ይሄንን እንትን የምናደርገው የምንደብቀው ወደኋላ ወደፊት የምንለው ጉዳይ አይደለም። ስለዚህ ማንነት የግለሰቦች ሚና ማንነትን ሊደመስስ አይችልም። አጥፊ ባንዳ ስላለ አማራ የሚባል የለም ልል አልችልም። ዘመነ ካሴ ባንዳ ስለሆነ ለወያኔ ተቀጥሮ ጸምዶም ብሎ ስለተሰበሰበ ለአንዳርጋቸው ጽጌ ቅጥረኛ ስለሆነ ለዳዊት ወልደ ጊዮርጊስ ቅጥረኛ ስለሆነ አማራነቱን ሊሰርዘው አይችልም። ግን አጥፊ ትውልድ ከመሃል ይወለዳል፣ እንክርዳድ ይፈጠራል በየመሃሉ ማለት ነው። እና የአማራነት ርዕዮተ ዓለም ሰፊውን የሚያይ ኖር ክበሩን የሚጋብዝ ሳይበላ ብሉ የሚል ነው እና ከዛ የሚቀዳ ነው። ስለዚህ ነፃነታችንን ህልውናችንን ስናስከብር አፄ ኃይለ ሥላሴ ምንድን ያደረጉት? ኢትዮጵያ ነፃነቷን ማስከበሯ ሌሎች አፍሪካ አገራት ነፃ እስካልወጡ ድረስ ነፃነን ማለት አንችልም። ስለዚህ ሌሎች ነፃ እንዲወጡ ብለው ነው እነ ዚምባብዌ፣ እነ ደቡብ አፍሪካ፣ ሌሎችንም ነን አላይድ አሊያንስ ውስጥ ገብተው ያንን ሁሉ ሲሰሩ የነበሩት እና የአማራነት ርዕዮተ ዓለምም ከዛ ነው የሚቀዳው ማለት ነው። እና አማራ ህዝብ እንደ ህዝብ አለ፣ ርዕዮተ ዓለም ያስፈልገናል። ርዕዮተ ዓለም እንዳይኖር የተደረገበት የፋኖ ትግል እያንዳንዱ ፋኖ ለህልውናው የወጣው ፋኖ ህልውናውን ሊያድን ከወራሪዎች፣ ከሀገር አጥፊያዎች፣ ከማንነት ደምሳሾች፣ ከእምነት ከታሪክ ፋቂዎች ለመከላከል የወጣ ወጣት በሙሉ መዳረሻውን በስነ ልቦናው ያውቃል። ይሄን ደግሞ በፈረንጆች ምንድነው የሚሉት ኮመን ሴንስ፣ በኮመን ሴንስ ልንረዳ ይገባል ማለት ነው። ማንም ሰው መረዳት አለበት፣ ኢትዮጵያዊ በሙሉ። ዝም ብሎ ቃላት እየመዘዘ ምናምን ለዛ መልስ የምንሰጥበት ጊዜ የለንም። እሳት እየነደደብን ነው፣ እሳቱን እናጠፋለን። እሳቱን ለማጥፋት የማንንም ፍቃድ አንጠይቅም። እሳት የሚያቀጣጥልና እሳት የሚወረውረውን በመጣበት ልክ አስተናግዶ መመለስ ተፈጥሮም መንፈሳዊም ግዴታ ነው። ስለዚህ ያንን የሚያደርግ አማራ ሌላውን እንዲያከብር፣ በሱ ላይ የተፈጸመ በሌላውም እንዳይፈጸም፣ አባቶቻችን ደማቸውን ከስክሰው አጥንታቸውን ከስክሰው ደማቸውን አፍስሰው የመሰረቷት ኢትዮጵያ በእኛ ትውልድ እንዳትፈርስ፣ በእኛ ትውልድ እንዳትበተን አደራችንን ተወጠን ማስቀጠል ስላለብን ኢትዮጵያ ስትቀጥል የማንም ህልውና ይቀጥላል ማለት ነው። ስለዚህ የሚጻፈውና የሚመጣው የምንጽፈውና የምናመጣው የአማራነት ርዕዮተ ዓለም ይሄን ሁሉ መሰረት ያደረገ ነው። ግን ዛሬ ላይ አይደለም ስለ ርዕዮተ ዓለሙ ምንነት ምናምን። ዛሬ ላይ አጥፊዎቻችንን ማጥፋት ላይ ነው የተጠመድ ነው። አጥፊዎቻችን መልክ እየቀያየሩ አንዳርጋቸው ጽጌ ኦሮሞ ነው፣ የአንዳርጋቸው የሚል ስም የተሰጠኝም ጽጌ የሚባል ስም የተሰጠኝም አማራዎች ባደረሱብኝ ጫና ነው ያለ ጸረ አማራ ነው። ስለዚህ አንዳርጋቸው ጽጌ በሽተኛ ምናምን አይደለም፣ አማራን እስከሚጠፋ ድረስ መልኩን እየቀያየረ የሚሰራ ነው። አንዳርጋቸው ጽጌ አማራን ለማጥፋት ወያኔ ይሆናል፣ ሻቢያ ይሆናል፣ ኦነግ ይሆናል፣ ማንኛውንም ጸረ አማራ ይሆናል። ስለዚህ አማራ ነኝ ይላል። ምን ይላል? ዋናው የኛ ተግባር የአንዳርጋቸው ጽጌን አማራነት አውቀን አንዳርጋቸው ጽጌ ዳዊት ወልደ ጊዮርጊስ የሚባል ዶክተር ሰለሞን ታስታውሳለህ? በአንተ ሚዲያ ላይ አቶ ታዲዮስ ታንቱ የዳዊት ወልደ ጊዮርጊስ አባት ባንዳ እንደነበረ፣ ጣሊያን ሲገባ ፀሐዩ መንግስታችን ብሎ የጻፈ፣ አርበኞች እየታነቁ እንዲፈጁ ያደረገ አባቱን ባንዳ ልጁን ባንዳ መሆናቸውን ስለገለጹ አሳስሯቸዋል። ስለዚህ አክቹዋሊ በሱ ላይ ጠይቄያቸው እኔ ራሴ ከመታሰራቸው በፊት የሚከራከር ካለ ያን ጊዜ ጌጥዬ ነበረ ቃለ ምልልስ የሚያደርገው ራስ ሚዲያ እያለን እና
በዚህ ላይ ምንድን ነው ስል እኔ እንደገለጽኩት መጽሐፍም ላይ አለ። የሚከራከር ካለ ይከራከር፣ ተናግረዋል በአደባባይ። በእርግጥ እዛ ሄዶ እንትን ያሳስራቸው አላውቅም፣ ግን ከዛ በኋላ ግን ሚዲያችን ተዘግቷል። እሱን አውቃለሁ። ሚዲያው ተዘጋ፣ ዩቲዩብ ወረደ። ስለዚህ እነዚህ ሰዎች ሲመጡ አማራን ያስጠፉ፣ ኢትዮጵያን የካዱ፣ ለጠላት ያደሩ ባንዳዎች የነበሩ ዛሬ ላይ ከፊት መጣው ከፋኖ ጋር ተቀላቅለው ከፋኖ መሪዎችን እጅ ጠምዝዘው ምናምን የሚባል ነገር አይደለም። የፋኖ መሪዎች ባንዳዎች ናቸው። ከአንዳርጋቸው ጽጌ ጋር የተቀመጠ ከዳዊት ጋር የመከረ በሙሉ ከዳዊት እኩል ባንዳ ነው። ከአንዳርጋቸው ጽጌ እኩል ባንዳ፣ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ተዋህዶ ነው ብለን መፈረጅና ንጹሑን የከበበውን ጋርዶ የያዘውን መጋረጃ ገልጠን መጣል አለብን። ያ ደግሞ ይጣላል። ሁሉም ጽዋው ሲሞላ በጊዜው ስለሚሆን ነው። እያንዳንዱ ሂደት ጊዜውን ይጠብቃል። ጽዋው ሲሞላ ሁሉም በጊዜው ይሆናል። እናደርገዋለን ነው እኔ መልስ። ይሄ ነው ዶክተር ሰለሞን። አመሰግናለሁ። እንግዲህ እኔ ደግሞ ያው ጨረሳችሁት በሙሉ ምን እንደምል እኔ አሁን ሁለት ነገር ብቻ ልናገር። በቃ በዛ በሳይንሱ ልግለጸው። እኔ እንደው ደስ ይለኛል በሱ ስገልጸው እና ይገባኛል ለራሴ። እኔ አሁን ማየው አማራነት፣ ኢትዮጵያዊነት የሚባል ነገር ያው አንዳንዶቻችሁ ልታውቁት ትችላላችሁ። ላይት ሁለት መልክ አለው ይባላል። ፓርቲክልም ነው ዌቭም ነው ይባላል። እና እንዳለካክህ እንደምንህ ታገኘዋለህ ያንን። ስለዚህ እንደ ዌቭ እንደ ማዕበልም ነው፣ ሁሉም ቦታ ሊሄድ ይችላል። አይ ደግሞ ብለህ የተወሰነ ቦታ የምታገኘው ትችላለህ፣ እንደ ፓርቲክል ማለት ነው። ስለዚህ ለእኔ አማራና ኢትዮጵያዊነት እንደዛ ነው። ስለዚህ የምለየው ነገር የለም። አሁን ችግር የሆነው ምንድን ነው? አማራ ሲባል አውቶማቲካሊ የሚመጣው ጭንቅላታችን ውስጥ ያው የነዚህ እኩይ ሰዎች ያመጡት ነገር ስለሆነ ቶሎ ብለን ወደዛ ነው የሚሄደው አይምሯችን። እሱ ነው እንጂ ችግሩ አማራ መባሉ አይደለም ችግሩ። ስለዚህ አማራነትም ኢትዮጵያዊነትም ለዚህ ነው እኔ አንድም ሁለትም ናቸው ያልኩት እንጂ እንደ ማን ነው ስሙ አሁን አልፏል በህይወት የለም እንደ ይጫቱ ሰውዬ ከእንትኔነት ጋር አይጣላኝ ምናምን አይደለም። የዛ አይደለም የኔ አባባል። አንድም ሁለትም ናቸው ስል መምህር ፋንታውን በደንብ ሊገልጸው ይችላል። በእምነታችንም ስላለ ረቂቅ ነው። ስለዚህ በዛ መንፈስ ነው የምረዳው አማራም ኢትዮጵያም ሲባል። ይሄ ከዚህ አንጻር ነው። ሁለተኛ ይሄ ለደም ማንነት ለምን ለሚባለው እኔ አጭር መልስ አለኝ። እንደው በቃ ታቅልለው ነገሩን አትበሉኝ እንጂ አጭሩ መልስ ምንድነው? አሁንም ከዚሁ ከሳይንሱ አንጻር ሬዲዮ አክቲቭ ዲኬ አለ። እነዚህ አሁን ለምሳሌ የመሬትን እድሜ ምናምን የምንለከበት በዛ ነው። ራዲዮሜትሪክ ዴቲንግ አለ እና መጀመሪያ የተፈጠረው ነገር በፍጹም ሊጠፋ አይችልም። ስለዚህ ለእኔ ሁሉም አማራ ነው፣ መንፈሱን ስነ ልቦናው አማራ እስከሆነ ጊዜ ድረስ። ምክንያቱም በውስጡም ቢሆን እንግዲህ ባዮሎጂ ደግሞ የነጋሽ ደብሩ ደግሞ ሞር ታበረረዋለህ ግን አለው ያ ብዬ ነው ማምነው። ስለዚህ አጉል ነገር ነው ይሄን የሚያደርጉ ሰዎች ሌላ ችግር ለመፍጠር የሚያደርጉት ነገር ነው ሩጫቸው። ስለዚህ የትኛውን ብከላከል ይሻለኛል ስለኔ አማራነት እንደዚህ እያልኩ እንትን ውዝግብ ውስጥ ከምገባ አማራነት ኢትዮጵያዊነት ነው፣ ኢትዮጵያዊነትም አማራ ነው። ስለዚህ በሁሉም መንገድ ባየው ያው ነው የማገኘው። ስለዚህ አማራነቴን ያው ይዤ ብቀጥልም ኢትዮጵያዊ ነኝ እንደማለት ነው። ስለዚህ ይሄ ብዙ ጊዜ እንዳያመላልሰን ሊረዳ ይችላል። እንደውም ምን የማስበው ምንድነው አማራነትን ከኢትዮጵያዊነት ነጥለው በኢትዮጵያዊነት ስም የሚያጭበረብሩንንም ቢሆን ይገታቸዋል ባይ ነኝ። ምክንያቱም ይዘነዋል። እችን ለማለት ነው። አመሰግናለሁ። እሺ ጋሽ ደብሩ አንድ እንትን ለሁላችንም የሚበጅ የሚመስለኝ እንትን ልሰንዝር። የአማርነት ኢትዮጵያዊነትና አማርነት አንድነት የተፈጥሮውን ሕግ የሚያከብር ደረጃ ላይ ስለደረሰ ነው የአማራው ስብዕና ይሄን ለማለት ያሰኘኝ። አንዳንድ እሴቶቹን ለመግለጽ የትም ተወለድ አንኮበር እደግ፣ ትውልድ የማልጅ መሆን አይደለም፣ ማን የደጃዝማች የግራዝማች የገሌ ልጅ መሆን ሳይሆን ሰውነትህ ነው ብሎ የሚል ነው። ይሄ ማንም ያልደረሰበት ስብዕና ከምንም ባህል አሁን ኔቸር ኦቨር ነርቸር ይላል እንግሊዝ እና ይሄ እዚያ ደረጃ ላይ ተፈጥሮ አይደለም፣ አስተዳደግህ ምንህነትህ ነው፣ የገሌ ልጅነት አይደለም የሚል ነው። ይሄ ብሂሉ ነው አማራ
እና በሴት በኩል በወንድ በኩል በሚባልበት አሁን ፈረንጅ ዲሞክራሲን ፈጠርኩ የሚለው ግሪክ ሴትን ከሰው ይቆጥር ባልነበረበት ጊዜ ነው። ዲሞክራሲ ሴቶችን አካትትም ነበር። አማራ ሴት ታውቅ በወንድ ያልቅ የሚል ነው። በሰው እውቀት ከሴት ነው የሚመጣው የሚል ነው። በአንጻሩ ወያኔ ትግሬ ወደኋላ የምንለው አይደለም። ሴት ልጅ ሲወለድ 3 ነው መሰለኝ ጭብጨባው። እንደ ሴት እንደ ሰው የምትቆጠርበት አይደለም። በአንጻሩ የኦሮሞ ተብዬው ችግር በመጣበት ጊዜ ለጅብ ሴት ልጁን ጥሎ የሚሄድ ነው። ይህን መሰረታዊ ነገር ቸል የምንለው አይደለም። እስላም ካበለ ዘላን ከፈተለ የሚል ነው አማራ። ክርስቲያኑ አማራ ስለ እስላም ወንድሙ ወይም እህቱ አይዋሽም። እስላም ከዋሸ ዓለም ጠፋች። እንዲህ አይነት ፍትሐዊ እንትን አስተሳሰብ ያለው ነው። ስለ እንትኑ እንደው ይሄ ነው አማራን ኮስሞፖሊታን ብቻ ሳይሆን ይሄ ከፍታ እንትን ላይ ያደረሰውና ኢትዮጵያዊነትንም ለእኩልነት ያበቃው ርትዕ ወፍትህ የሚል ነው። አንድ ሰው የሚረታው ርትዕ እንትን የሚለው ፍትህ ነው የሚል ነው። የገዛ ልጁን አፄ ዘርዓ ያዕቆብ የገዛ ልጁን ወንጀል ሰው ገሏል ብሎ አንጠለጠለ ነው። በዓለም ተደርጎ የማይታወቅ 12 መጽሐፍ የጻፈ ነው ሰውየው። በዓለም የገዛ ልጁን ለፍርድ ያቀረበ ንጉሥ የለም። ይሄ አማራ ባህሪ ነው። አንድ የሶማሌ ሴት አንድ የከብት የእንስሳ ጓደኛዬ ነው የሚነግረኝ። እሱ ሶማሌ ነው። የሶማሌ ሴት ስትመርቅ ጎረቤቷን የአማራ ጎረቤት ይስጥሽ ትላለች አለ። ለምን ቢባል ልጇን ለራሱ ስለምታሳድግ። አዎ ከልጅ ልጅ ቢለዩ ዓመትም አይለዩ የሚል ነው። ዓመትም አይቆዩ። አድላዊነት ጋራ አድላዊ የለም ማለት አይደለም። በአማራ ባህል ውስጥ አድላዊነት የሚጸየፉት እንትን ነው። ቅድም ጽጌረዳ ጠቅሰዋለች። አልጋውን ለቆ እንትን የሚል ነው። 130 ጊዜ አንድ አልጋ ነበረችን የወላጆቼ ለቅቅ ያለው ከወላጆቼ ጋር ነበር ተኛ ነበር እንግዳ ሲመጣ እና የኦሮሞ ተብዬው እንትና ፋንታሁን የእንትና መጽሐፍ ሰምታቸው እንደሆነ አላውቅም። የሀረርጌው ሰው ደጃቸው ለሰማያት አንድ ቆቱ ጋር ጎራ ሊሉ አሰቡና ሊያደርግ የሚችለውን እንደው እንትን ብለዋል። ይሰልባል፣ ይገላል፣ ይዘርፋል። በርካታው ይሄን የሚያደርግ ነው። ዛሬም ባህል ቀላል ነገር አይደለም። እንግድነት የመጣውን የሚያርድ የሚዘልን እንትን የሚል ነው። የገዛ ጓደኛውን አሁን ካናዳን ያለው አንድ ካናዳ ሂሳብ አስተምራለሁ አለ ደድር 85 አማሮች ተገድለዋል። በዚያ ጊዜ ወያኔና እነኛ አረመኔዎች ኢትዮጵያን በወረሩበት ጊዜ አብሮት የሚያስተምረው የኦሮሞ ተብዬ ቆቱ አብሮት የሚያስተምረው ማታ ጉግስ አለኝ አለ። ዘመዶቼ ከሚሰልሉት እኔ ልስለብ ይለዋል። በጠፍ ጨረቃ በ2 ቀን ድሬዳዋ ገባ ብሎ ሀረርጌ ረግጬ አላቅም አለ። ይሄ ነው ባህሪያቸው። አማራ ቅድም እንደተባለው ማንንም በጠላትነት እንኳን ሰው ወፍ የሚያላምድ የሚል ነው እና አንድ ነገር ልጨምር ደግሞ አሁን የዘር ለተባለው እግዚአብሔር ሁላችንም በክርስትናም በምንም ምናምን በእግዚአብሔር እንትን ምናምንን፣ ግን አንድ ሊጠቀስ የሚገባው ነገር አለ። ትላንትና መጥቶ ተወላጁን ከሀገር አበራለሁ የሚለውን አረመኔ ቀለም ደም ጥናት ተደርጎ የዛሬ 13 በርካታ ዩኒቨርሲቲዎች ናቸው ያጠኑት። የአማራው ከፍታ ቦታ ላይ ለመኖሩ ለ50 ሺህ ዘመናት በከፍታ ቦታ ለመኖሩ አማራና ገርካ የሚባሉ የኔፓል ሰዎች ብቻ ናቸው። 25 ሺህ ዘመን እንኳን የኖሩ አንዲስ ማውንቴን ላይ ያሉ ህንዶች የአማራና የገርካን የደም ባህሪ የላቸውም። የቀረው ሰው በርካታው ሰው ወደ አዲስ አበባ አደጋ ከፍታ ቦታ በሚሄድበት ጊዜ የሳሳን አየር ሊቋቋም የሚችልበት መንገድ ኦክሲጅን የሚያጓጉዙት የቀይ ስሎች ቁጥር በመጨመር ነው። እስከ 3 ጊዜ ያህል ይጨምራል። ስለዚህ ነው ሯጮች ተራራ ቦታ ላይ 3 ወር ተቀምጠው 3 ወር ያህል ጊዜ ይፈጃል የደም እንትናቸው የሚጨምረውና ያን የሳሳ አየር ሊያጓጉዝ የሚችል የደም ማነው ህዋሳት ቁጥር የቀዩ ጨምሮ ነው። ያ ጣጣ ስላለው ያን ለመቋቋም የሚያስችል አማራው እና ገርካ የሚባሉት ሰዎች ደም ስራቸው ውስጥ ናይትሪክ ኦክሳይድ የሚልን የሚፈጥር ናይትሪክ ኦክሳይድ የደም ስርን የሚለጥጥ ነው። ያን ሊያደርግና ከችግር ሊያድን የሚችል ያልተገኘባቸው 2ቱ ብቻ ናቸው። ምንድን ነው ተብሎ ቢባል በትንሹ 50 ሺህ ዘመን ይፈጃል ያን የደም ባህሪ ለማግኘት ነው የሚባለው እና
እንዲህም ነው ማለት ነው። ግን ቅድም እንዳልነው የአማራ ምንነት የትም ተወለድ አንኮበር እደግ የሚል ነው። በሰው በደም የሚያምን እንኳ አይደለም። ሰው በባህሪው በተፈጥሮ ሳይሆን በባህሪው ነው ሰውነቱ እንትን ሊባል የሚችል ያለው ስብዕና ያለው ነውና እጅግ የላቀ ነው። ኢትዮጵያዊነቱም ከዛ የመነጨ ነው። ማንንም የሚያቅፍ ስለሆነ ነው። ልዩ እንትን የሆነ ተሰጦ እንኳ አይደለም የሰለጠነ ብቻ ከፍታ ቦታ የላቀ ልዕልና ያለው ህዝብ ነው ባጭሩ። ዛሬ በርካታ ድኩማን ቢመጡበትም አመሰግናለሁ።